እንትን ምን ማለት ለሊ ጠይቃት መጥቼ ነው። አንተ እዚህ ምን ትሰራለህ? ምን ይመለከትሻል? ደግሞ ከለሊ ጋር ምን ቀርቶሽ? ምንም አልቀረኝም ባቡሬ። ለሊ በዚህ ስታልፊ ጠይቂኝ ስላለችኝ ነው። ኧረ ስታይ ሙኝ ይመስልሻል? ለሊ ነች አንቺን እንደዛ ምትልሽ? አዎ ምን ነው ቀራለህ እንዴ? እሺ ውሸታ። ለሊ እንደዛ ልትልሽ አትችልም። ማመን ያለ ማመን ያንተ መብት ነው። አሁን ልግባ በቃ። ቤዛ አይ ታስገርሚኛለሽ እኮ። ደግሞ ምን አደረኩ? ብለሽ ቤዛን ሰላም ሳትይኝ ቤቴ ሳትገቢ እንዳታልፊ ብለሽ ጠራሻታል። ጤነኛ ነሽ? ማን ያላት? ቤዛ እንዴ ታዲያ ጥያቄ ሲያበዛብኝ ምን ልበለው ታዲያ? ሲጀመር እዚህ ምን ልትሰሪ መጣሽ? እኔማ አንቺ ላወራሽ ነበር የምትወት። ስለምን ጉዳይ ነው የምናወራው? ቁጭ ብለን ብናወራ ደስ ይለኝ ነበር። አሁን አልችልም ቤዛ፣ በጣም ይቅርታ። ነኝ ለሊ፣ ከውሸታም ጋር ማውራት አይጠቅምም። ልክ እንደመታው ተዘረረልሃለሁ። አሹ ስልክ አለ እንዴ? አለኝ። ያው አለችኝ፣ ግን ያው ቪዲዮ ምናምን ቲክቶክ ምናምን አትችልበትም። ቀብራራዋ ነች። እሺ ዳይመንድ ጋር ስደውልኝ እሱ መች ስልኩ ይሰራና ኪንጎ። ያው ግን ለሩታ ደውዬ ደህና ነው ብላኛለች። ከሆነስ ያንተ ኩሩ ስልክ ሸጋው ሞባይል የት ሄዶ? ምን እባክህ ተዘረፍኩኝ እኮ። እሰይ ተመስገን። ተዘረፍኩ ብዬ ተመስገን። ታዲያ ከመዝረፍ ወደ መዘረፍ መሸጋገር እኮ ቀላል ነገር አለ። እሰይ ተመስገን ኪንጎዬ፣ ጦስን ይዞ ሄደ። አሜን አሹ። አሁን ማዘሪያችን ነገር ከተሳካ ከሱ የተሳለ እንገዛለን። ደግሞ ዳይመንድ ከደወል ንገረኝ። እኔ ይወጥ በቃ እንዴት ነው ሽማ? ፍቅር ናት አሹ። ይህን ሁሉ ነገር ያደረገችው እሷ ነች እንጂ እኔ ስራዬን ጨርሼ ነበር። እቺ የተረገመች ልጅ አርፋ ትቀመጥማ። አረ እንደውም ብሶባታል ኪንጎ። አይዞሽ ሮማን፣ ፊት አትስጫትሽ። እቺ ፍቅር ዝም ስትባል ይብስባታል። እቺ ጎራዳ ቆይ ያገኛታል። ስትወጣ እጇን ሰብሬ ነው መለቃት። አረ አሹ ምን በወጣ። እንደውም ሌላ ጣውጣ ውስጥ ነው የምትከተል። ይቅር እናቷ አለች፣ መቅጣት ካለባትም እሷ ትቅጣት። እንደዛ ትሆነማ ሮማን፣ አንቺ የሚጎዳ ነገር አላደርግም። በሉ በርቱ በቃ። እኔ ልጅ እኔ የምልህ ኪንጎ፣ ታዲያ አንተን ስልክ ከሌለ ቤት በኩል አገኛለሁ። እመጣለሁ አሹ፣ ግን የቅምጥል ስልክ ያዝና በሷ ደውልኝ። እሺ እንዲያት ሆነ። ይኸውልህ የቅምጥልን ስልክ ንገረኝ። መቼስ እሷ ከአንተ አትለይ። ማነው? ማን ፈቅዶልሽ ገባሽ? አንቺ ማን ተቆጣጣሪ ያደረገሽ? እንኳን አንቺ ያቺ ለሊ የማይመለከታትም። ቆይ ግን በሰው ቤት እንደዚህ ኮራ ቀብረር ብላችሁ ምን አይነት ድፍረት ነው ግን? አይ ቤዛ፣ ቆይ ለምን ስራ ሰሪም? ስራ ካጣሽ ደግሞ እኛ እንፈልግልሽ። ምንድነው እንደዚህ ይዞሽ ሰው መበጠብጭ? ምንድነው ችግርሽ? አሁን የመጣሽበትን የምትናገሪ ከሆነ ተናገሪ። አይ ካልሽ ግን ውጭ ላይሽ አልፈልግም። ኧረ እባክሽ እንዳታስቢው እሺ። ለሊ እስክትመጣ እዚህ ነው የምጠብቃት። እሷን አውርቻት ነው የሚሄደው። አሁን ከዛ ባለች ጋር ወጣ ብለው ነው። ቆይ ለምንድነው በዚህ ልክ የምትከታተይት? አንቺን አይመለከትሽም አልኩሽ እኮ። አሁን ቁጭ ብዬ ለሊን እጠብቃታለሁ። ምን አገባኝ? ካልደከመሽ ቁጭ ብለሽ ጠብቂያት። ቆይ ግን ከዛ ባቡሬ ጋር ምንድን ያላችሁ? አይመለከትሽም። ድጋሚ እንደዚህ አይነት ጥያቄ እንዳትጠይቂ። እኔ የምልሽ ቅምጥሌ ልጅ ወዴት ሄደ? ለሊጋ ነው የሚሆነው። ማዘሯ ተጨነቀ። እንደው እኔ የምልሽ ቅምጥሌ ምን አለ ለወንድምሽ ጥሩ ሚስት ብትፈልጊ። ለባርች ነው ሚስት? አዎ ምን አለበት? ያንቺም ጓደኞች ካሉ ብታስተዋውቂው ምን ይሆናል? ምንድነው የኔ ጓደኞች? እሱ ራሱ ሚስት ይዞ የለ እንዴ? የመርሽን ነው? የሰማሽው ነገር አለ እንዴ ቅምጥሌ? አረ ምንም የለም ማዘሯ። እንዴት ነው ለሊ ግን ትመቻለች? ወይ ሰላምዬንማ በምን እድሉ ቢያገኛት። ፍቅረኛ የላት እንደሆነ ትቷት ሄዷል። ለምንድን ነው ማይሆን? እሱማ አብሮ ቢሆኑ ደስ ይለኛል፣ ግን ለልዬ ከህመሟ ማገገም አለባት። የቀድሞ ጓደኛዋ ልቧን ሰብሯታል። ደግሞ ልጄ እንዳይጎዳብኝ። እሱማ ልክ ነሽ ማዘሯ። ወንድሜን ትጉዳውና አንጣውጣውታል። ተይ ልጄ፣ እንደሱ አይሆንም። ደግሞ ሴት ልጅ መሆንሽን አትርሽ። ደግሞ ከኪንጎ ጋር ቀደም የምትይውን ነገር ታይ። ወንድ ልጅ ክብር ይፈልጋል።
እንደ ሴት ልጅ ረጋ ማለት አለብሽ። ብቻ ማዘሯ አንቺም እንደ በፊት ሴት እናቶች አንገትሽን ድፊ ምናምን ልትይኝ ባልሆነ። ሴት ልጅ በጉልበት ሳይሆን ረጋ ብላ በንግግር ማሳመን አለባት። አልገባኝም። ኪንጎ አሁን ረጋ ባለ ማለት ሊጠላኝ ይችላል? አዎ ቅምጥሌ፣ ሁሌም መጠንቀቅ ይኖርብሻል። ወንድ ልጅን በመጮህ በማስፈራራት ሳይሆን ረጋ ብለሽ በሴት መልክ ማነጋገር አለብሽ። ቆይ ሴት ለመሆን አለባበሴን መቀየር አለብኝ ማለት ነው? አይ ልጄ፣ ቀሚስ የለበሰ ሴት ሁሉ እኮ ሴት ልጅ የሚለው ቃል እኮ አይወክለው። ሴት ልጅ ማለት ለቤቷ የምትኖር ለወንድሟ፣ ለታናሿም፣ ለታላቋም፣ ለእናቷም ከእናቷ ቀጥሎ ጠንካራ ሴት መሆን አለባት። ስለዚህ አሁን እኔ ለኪንጎ ጥሩ ሚስት አይደለሁም ማለት ነው? አይ በፍጹም እንደዛ ማለት አይደለም ቅምጥሌ። ታዲያ እንዴት ነው ማዘሯ? በመጀመሪያ ደረጃ ራሱ ወዶና ፈቅዶ አገባሻለሁ ወይ ታገቢኛለሽ ወይ ብሎ ቀለበቱ ካደረገልሽ በኋላ ነው ባሌ ሚስቴ መባል የሚቻለው። አልበለዚያ ግን እንደዚሁ ባሌ ማለት በፍጹም አይቻልም። አዎ ቅምጥል፣ አንቺ ሁሉን ነገር የማድረግ ጥበብ ተሰጥቶሻል። ኪንጎን እንደፈለግሽ ማዘዝ ትችያለሽ። እሱ መቼ ይሰማኛል ብለሽ ነው እንዴ? አንጠባጥባለሁ ምናምን ምናምን እያልሽ እንዴት ይሰማሻል? ልጄ ምክሬን አትሰሚም ማለት ነው? እንደዛ እኮ አይደለም የሚሆነው። ሴት ልጅ በእርጋታ ነው ሁሉን ነገር በዘዴ የምትይዘው። ጨረሽ? አዎ እማዬ። ቆይ እንደዚህ በማድረግሽ ምንድን ነው የምትጠቀሚው? ምን ትጠቀሚያለሽ? ፍቅር፣ ይቅርታ እማዬ። ፍቅር፣ ሁልጊዜ እየመጣሽ ይቅርታ እንድጠይቅኝ አልፈልግም። መቼ ነሽ ከጥፋትሽ የምትማሪው? ምንድን ነው ፍላጎትሽ? ምንም መልስ የለሽም። ሁልጊዜ በተደጋጋሚ ጥፋት እያጠፋሽ እያየሁኝ እንዳላየ አልፌያለሁ። ቆይ ችግርሽ ምንድን ነው ፍቅር? ቆይ ሁሌ እኔ ጥፋተኛ? ለምንድን ነው የነሱ ጥፋት የማይታይሽ? ቆይ አሁንም ጥፋትሽን አላመንሽም ማለት ነው ፍቅር? በተደጋጋሚ ጥፋት እያጠፋሽ እየመጣሽ ይቅርታ ትጠይቂያለሽ። መቼም ሕፃን ልጅ አይደለሽም። ምን እንደምታደርጊ ታውቂያለሽ አይደለ? ሮማን እኮ ልጅሽ አይደለችም። ለምንድን ነው እሷ ተበደለች ብለሽ እኔ እንደዚህ የምትናገሪ? ፍቅር በቃ ይበቃሻል። ምንም ነገር መስማት አልፈልግም። ይኸውልሽ ከሮማን ጋር ደግመሽላት ከተጋጨሽ ውሳኔ ከባድ ነው። ቆይ ሁሌ እኔ ነኝ ጥፋተኛ? እኔ ቆይ ልጅሽ አይደለም? አደይን ለዴቭ አሳልፈሽ ስትሰጪ ዝም አልኩኝ። ለምንድን ነው የኔ የልጅነት ጉዳት የማይታይሽ? ቆይ ምንሽ ተነካ አንቺ? ዴቭና አደይ አብረው በመሆናቸው ምን ተጎዳሽ? የተጎዳሽው ነገር አለ? ምንሽ ላይ ደረሱብሽ እነሱ? ቆይ አንቺ ልጅ ፍላጎትሽ ምንድን ነው? ምንም አልፈለኩም። ግን ደግሞ እማዬ እኔ ልጅሽ እንደሆንኩ አንቺም ደግሞ የኔ እናት እንደሆንሽ አትርሺ። ነይ ወዴት ነው የምትሄጂው? ፍቅር እንደዚህ የሚያደርጋት ልጅ ፍቅር ኪንጎ ግን ዳይመንድ ከሄደ በኋላ በጣም እንደዛ ዳይመንድ ናምኑ ጓደኛ የሆነ ሰው ዳይመንድ ሲል ምን እያደረሽ ጨምላጫ? ሁለተኛ ሮማኔ ላይ እጅሽን እንዳታነሺ። አሁንም ልትቆጪ ነው? አዎ እቆጣሻለሁ። እናትሽ እኮ ነኝ። እንዴት ነው የማልቆጣሽ? እኔ ቁጣ ስልችት ነው ያለኝ። እሺ እንዲያውም ይኸው ሄድኩልሽ። ፍቅር ወዴት ነው እሱ? አንቺ ፍቅር አሹ ተከተላት እንጂ ይሄ ደግሞ ወንድ ነው ሴት ማነኛ ነበር? ወይ የኔ አበባ የማነሽ ድንቡሽቡሽ ያልሽ ቆንጆ ባክሽ። ወይኔ ጉዴ! ማነህ አንተ? እኔ አለልኝ እባላለሁ። የዚህ ቀየ ሰው እኔ ሩታ እባላለሁ። ወይ ሩታ አለልኝ
አይ እንዴት ነሽ? ደግ ነሽ? ምን ታረጊ መጥተሽ ነው እዚህ ጋር? እና አደጋ መጥቼ እና አደጋ ከከተማ ነው እንደ መጣሽው? እሰይ የኔ ቆንጆ አንቺማ ሄለንንም ብርሃኔንም የምታስልጊ ቆንጆ ነሽ። በይ ለጉድ ነው ይስመኛል ታይቁ እውነት ወይ ማታውቂው ሰው እንድትምሽ አትፈልጊ። አፌ ቁርጥ ይበልልሽ። እንዴት ያለች ድንቡሽ ያለች ልጅ ነች። አንቺማ ከከተማ ብቻ አይደለም የመጣሽው የፈረንጁም ድቅል ሳይኖርብሽ አይቀርም። ወይ ጥልያን ክልስ የመሰለች እንደው ምን እያበሏት ነው እንዲህ ድንቡሽቡሽ ያለ ፈንዲሽ አይመሰለችም። ሩታ እባላለሁ አለች። አፌ ቁርጥ ይበልልሽማ። ቆይ አንተ ምንድን ነው ይሄን? እኔ እንጃ ሁሉም ነገር ምን እየመሰለኝ ነው። አንተ ቆይ በእኔ አልተማመንክብኝ? እኔ አግዛለሁ አልኩህ አይደል? አንተ ምን ታደርግልኛለህ? ዳይመንድ ብዙ ነገር አደርግልሃለሁ። ይኸውልህ የአደይ አባት አደይን በግድ ዴቭን አግቢ ብሎ እስኪሏ ድረስ ነው ማለት ነው። እንዴት? ይኸውልህ አንተ ብቻ ማለት ነው ስለ አስተዳደግ ስለ ቤተሰቦች ያለውን ነገር በጠቅላላ ትነግረኛለህ። እኔ ሄጄ እሳቸውን መሙላት በቃ እርግጠኛ አዋልኩ እኮ ዴቭ። እዚህ ብዙ መቆየት የለም። የኔና ያበበን ጉዳይ ጀምረውታል። እንደጨረሱት ከዚህ ቦታ እንሄዳለን። እንደፈለግህ አድርግ። እኔ በጣም ግራ ገብቶኛል። ዴቭ እኔ አልታየሁሽም ማለት ነው? ዴቭ ብቻ ነው የታየሽ? አይ እማዬን ምሳ ብሎ እያያቻችሁ ነውና ወደ ቤት እንሂድ። ዴቭን ውሰጂው፣ እኔ በኋላ እመጣለሁ። ሩታ አንቺ ጋር ነች አይደል? አይ አይደለችም፣ አላየኋትም። የት ሄዳ ነው? እኔ እፈልጋታለሁ። እናንተ ግቡ በቃ ዴቭ። እሺ ያው እንግዲህ እንዳልኩ አደራሽ። ኧረ አባቢ ምን እሺ ነው እንዴ? ሰውዬው እኮ እኔ ነኝ። ተማመንብኝ፣ ግድ የለም። እሺ እጠብቃለሁ። በቃ ግቡ። እውነቱን ንገሪኝ፣ ምንድን ነው ያልሽው? ምን ሆነሃል ቤኪ? እኔ እኮ በጣም ደህና ነኝ። ቆይ አታምነኝም ነው? አምንሻለሁ ለሊ፣ ግን ዶክተሩ ምንድን ነው ያለሽ? ንገሪኝ። ያን ያህል ባይሆንም እኮ እሱም ተቆጥቷል። በቃ መድኃኒቱን በአግባቡ መውሰድ እንዳለብኝ ነግሮኛል። እናማ ከዚህ በፊት የምወስደው መድኃኒት ደግሞ አዘዘልኝ። አየሽ አስተትሽን ለሊ፣ ገና ለገና ዳንኩ ብለሽ እኔ መድኃኒት ተቋርጫለሽ። እሺ ቤኪ በጣም ይቅርታ። ይህን ያላስጨንቃለሁ ብዬ አላሰብኩም። ከዚህ በኋላ መድኃኒቱን በአግባቡ ወስዳለሁ። እሺ እንደዛ ነው የሚሻልሽ። በጤና ቀል የለም። እሺ ናት። ዶክተሩን በአግባቡ መድኃኒቱን እንደወስድ ነግሮኛል። ከዚህ በኋላ አላስጨንቅም። እሺ አታስብ። ደግሞ በጣም አመሰግናለሁ። እሱማ ግዴታዬ ነው ለሊ። በይኔ እንድ ስራ ፈልጌ ነበር። የምታውቂው ስራ አለ እኔ ልሰራው የምችለው? ውይ እኔ ልንከራተትልህ? እኔ እያለሁማ ስራ አትንከራተትም። እና በል ከኔ ጋር እንሂድ። ወዴት? ስራ አላልኩም እንዴ? እንሰራ ነው። ቆይ አንቺ ከመጀመሪያው ስራ ቀጣሪ ነሽ ነው ወይስ ከወንድምሽ ከኩላሊቴን ልታወጡት? አይ ኪንጎ ምን ያስቅሽ? እኛ እኮ ያኔ ኩላሊት ምናምን ያልነው አውቀን እንድፈሩ ምናምን ነገር ነው እንጂ ወንድሜ ኩላሊት አይወጣም። ውሸታሞች ሁለታችሁም ተመሳሳይ ናችሁ። አዎ ወንድሜ ትንሽ ጠቆር ይላል እንጂ አንድ ነን። መስሎሽ ነው? ዱቄት ነው እንጂ ያው ናችሁ። እንዴ የምን ዱቄት ነው የምታወራው? በልና አሁን እንሂድ። ወዴት? እኛን ተቀላቀልን። ቆይ እናንተ ምንድን ነው የምትሰሩት? ሰዎችን መበጥበጥ፣ ማጣላት፣ ገንዘባቸውን ንብረታቸውን መቀማት ነው። ከሰይጣን በላይ ነው የምትሰሩት። አዎ ምን ነው ቅር አለ እንዴ? ቅር አለ? ቆይ በዚህ ልክ ሰው ላይ ለምንድን ነው እንደዚህ የምታደርጉት? ምንድነው ፍላጎታችሁ? እሱ አንተን አይመለከትህም። ከኔና ከወንድሜ በቀር ሰዎች ያደረሱብንን ህመምና በደል እኔና እሱ ብቻ ነን የምናውቀው። እናትሽስ? አሁን ብዙ ጥያቄ አታብዛ። ስራ መስራት የምትፈልግ ከሆነ ተከተለኝ። አይ ብራብኝ፣ ለማጭበርበር ምን ቀጣሪ ያስፈልገዋል? እኔ የምፈልገው ራሴ ማግኘው ገንዘብ ነው። ለካ እንደዚህ አይነት ሰው ነህ እና ለምን ጠራኸኝ? አይመለከትም። እኔ ነኝ ጥፋተኛ፣ አንቺ ሰው ብዬ ማውራት። ፍቅር ፍቅር አች ፍቅር እንደ ወዴት አባቷ ጠፋች ይባላል። ሰንካላ አቤት አቤት አቤት! እንደው መቅበጥ እንጂ ምን ይባላል? ጥጋብ እኮ ነው ጥጋብ። አዲ እንዴት ነሽ የኔ እናት? እዚህ ምን ትሰራለህ? ስራ የለም እንዴ? ኧረ ስራማ አለ። ፍቅር ጠፍታ እሷን ተከትዬ መውጣት እኮ ነው። ምን አደረገች? ከእናቷ ጋር ተጣልታ እሷን ተከተል ብለውኝ ነው እዚህ ያለሁት።
እንት በምን ተጣሉ? ምን አደረገች? ተሮማኔ ጋር ይኸውልሽ እንደዚህ አያይዟት። እንደው ምንም እንደፈለገች ምን አውቃለሁ። የሰይጣን ቁራጭ። አንተ አርፍ፣ በስርዓት ስራን ስራ። ከፍቅር ጋር እላፊ ነገር አትነጋገር። እሷ በጣም አስቸጋሪ ልጅ ናት። እሱማ ልክ ነሽ። እንኳን ለኛ ለባዳዎቹ ለእናቷ የማትመለስ እኮ ጀግና ሴት ነች። እንደው ሮማን እያስቸገረቻት ነው። ተሷ ጋርማ በወጣሽ በገባሽ ቁጥር ጭቅጭቅ። እንደው ትየጠሩ ሰው ስለሆነ እንደው ሌላ ሰው ቢሆን አይደል የኔ ቆየሽ ተወጣሽ ተዛቢ። አዎ ትዬ እኮ በጣም ጥሩ ሰው ናቸው። ሮማንን ደግሞ እኔ ያናገራታለሁ። እስከዛ ተረጋጊ በላት። ያቺን ፍቅር ካገኘሻት አደራ እግሯን አሳሻምጪ። እኔ መች ትሰማኛለች ብለህ ነው? መስሏት ነው እንጂ ከእናት ጋር ተጣልቶ የትም አይደረስም። አዎ አልገባ ቢላት እንጂ ተናትና ሀገር ተጣልቶ የት ይደረሳል ብለሽ ነው። በያዴ አላስቆምሽ። እኔም ወደ ቤቴ ልግባ፣ አንቺም ግቢ። እሺ በቃ ወደ በኋላ መጥቻ ያቸዋለሁ። እሺ እናቴ፣ እሺ በይ። አይ ዝም ብለሃል እኮ። አንዳንዴ የማይነገሩ በልብ ብቻ ተይዘው የሚቀመጡ ነገሮች አሉ። ምን አይነት ነገሮች? እኔ እንጃ አለልኝ። ብቻ ነገሮች ግራ ያጋባሉ። ምን እንደማድረግ ግራ ገብቶኛል። የተፈጠረ ነገር አለ? ብነግርሽ አብረሽን ቁጭ ለማትዩ ነገር ልትሰሚያቸው እኮ አልገባኝም። እንታዩ አይገባሽም፣ ምንም አይጠቅምሽም ከሆነ እሺ፣ ግን ብትነግረኝና ብታማክረኝ ደስ ይለኛል። ስሚኝማ ፍቅር ማለቴ ፍቅር አንቺ ስታፈቅሪ እንዴት ነበር ማለት? ብቻ ፍቅር ያዘኝ እንዳትለኝ። ሰው አይደለሁ እንዴ? መች ይቀርልኛል ብለሽ? የምርህ ነው እንዴ? እኔ እንጃ ብቻ ወድጃታለሁ። አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል። ስስቅ ልቤ ይደሰታል። ማናት? ቆይ ማለት እንድትገናኛችሁ? አጋጣሚ የተገናኘን። ልጅቷ በጣም ሆነች። አልገባኝም። ቆይ ከመጀመሩ ትንሽ ቆየን። እያፈቀርኳት አልመሰለኝም ነበር። ለካ እሷ ልቤ ውስጥ ገብታ ተቆጣጥራኛለች። ምን ነው ልልኝ? አይ ማለቴ ምንም የለም። ግን ቤኪ በሁሉም ነገር ከጎንክ ነኝ። እሺ ልጅቷ ማዋራት ካለብኝም ማዋራታለሁ። እንዲች ብለህ እንዳትጨነቅ። አመሰግናለሁ። ማፍቀር እኮ መታደል ነው። ደግሞ አንተ ወንድ ልጅ ነህ፣ መብትክ ነው። አንተን ደግሞ የማትፈልግ ሴት ትኖራለች ብዬ አላስብም። እንዴት? እስኪ ራስን ተመልከት። ምን ይወጣልሃል? የእኔ ጓደኛ ባትሆኝ ቆጨኝ ነበር። ሚስቴ ልሳምሽ። ወይኔ ስንት ነገር ያየሁባት። አፈር ከድሜ ግጭ ያሳደግኳት ልጅ እንደዚህ ሆና ተቀርብኝ። እትዬ በጣም ይቅርታ። አንቺ ደግሞ ምን አጠፋሽ? በእኔ ምክንያት ነው ሁሉም ነገር ይሆን። ሮማን አንቺ ምንም አላጠፋሽም። የእሷ እንደዚህ መሆን ነው እንጂ ያሳዘነኝ። እኔ መናገሬ ምንም አልተሰማኝም። ደግሞ ጥፋት አጥፍታለች፣ መቀጣት አለባት። ፍቅርን ፈልጌ ግን ላገኛት አልቻልኩም። አሹ ተዋት። ዞራ ዞራ የምትገባበት ስትጠጣ ተመልሳ እዚህ ትመጣለች። ተዋታ። ዛሬ ያልፈለግኳት ቦታ ቲያት ለነገሩ ትጥፋ። ለነገሩ እቺ ጠፋች አልጠፋ። እቺ ማለት እኮ ሀገር ቤት ብትሆን 6 ልጅ ወልዳ 4ቱን ተነቆለ ትምህርት ቤት ሰዳ 2ቱን በወገብ አዝላ ቅራሪ ምሸት ሴት እኮ ነበረች። ጠፋች አልጠፋች? አያሹ ለእሷ ሳይሆን እትዬ ልባቸው ይሰበራል። ምንም ቢሆን እኮ ልጃቸው ነች። እሱስ ልክ ብለሻል። እንደው ሮማን እውነቴን ነው የምልሽ። እንደው እንደ ፍቅር አይነት ልጅ ተሞለድ ማህኑን ሙጋትሽ ወይ ሰላም ነው። እንዴት ነህ ልጄ? ደህና ነህ? ቅምጥል ቤት ትኖራለች? አዎ ቤት ነው ጥያቄ የወጣሁት። አትገባም? አይ ይቅርብኝ፣ ካላስቸገርኩት ይጠሩልኛል። ችግር የለም፣ ኧረ እጠራልሃለሁ። እሺ እዚህ እጠብቃታለሁ። እሺ አንቺ ቤዛ፣ ቆይ አሁን እናትሽ ፊት እንደዛ ማድረጉ ምንድነው ጥቅሙ? እንዴት ተጠቀምሽው ነገር? አትጭይብኝ። እኔ ስላንቺ ምንም አይመለከተኝም። እሺ ካልተመለከተሽማ አርፈሽ የራስሽን ኑሮ ኑሪ። ስለ እኔ ህይወት አይመለከትሽም ፍቅር። ቆይ አንቺ ግን እንዴት አስታወስሽው? ምን አይነት የተረገምሽ ነሽ? ባርኪን እንኳን ብትጠይቂ እኮ ስለ እኔ ምንም ነገር አያስታውስም። ይሄኔ ኬታ ባሽ አስታውሰሽ ነው? ገና ምን አይተሽ? ከዚህ በኋላ ቤቴ እመጣለሁ ብለሽ የምታስቢ ከሆነ ገና እቀጥላለሁ። ፍቅር ማን እንደሆንኩ አልገባሽም መሰለኝ። ተረድቼሻለሁ ፍቅር።
ግን ያን ያህል ራስሽን አታካብጂ። አንቺ ተራ ሰው ነሽ። እሺ ይሄንን እመኚ። ለእናትሽ ያለ የሌለ ነገር ተናግሬ ከዛ ቤት ማስወጣት እችላለሁ። እናትሽ መሆኗ ብቻ በቂ አይደለም። አታስቢ፣ እኔ ቀድሜ ያንን ቤት ተሰናብቼዋለሁ። ሂጂና እንደፈለግሽኝበት። አታደርጊውም ፍቅር? ከቤት ወጣሽ? አድርጌዋለሁ፣ ወጥቻለሁ። ነይ ፍቅር በይ። የኔን ቤት ልሸጠው ስለሆነ መግዛት ትችያለሽ። ከሌባ አይኔ እያየ መቼም ከሌባ ቤት አልገዛም። አትልፊ። መቼም ቢሆን አንቺ ቤት መጥቼ አልኖርም። እንዴ ታዲያ አሁን ወዴት ልትሄጂ ነው? መቼስ በዚህ ጸባይሽ ጥሩ ጓደኛ አይኖርሽም። አይመለከትሽም ቤዛ። አባት እንዳለኝ አትርሽ። ተይ እንጂ ፍቅር። አይ ፍቅር ትገርሚያለሽ እኮ። ጥሩ አባት እንዳለው ሰው አባቴ ጋር አላቅም እንዴ። አባትሽ እኮ አንቺንም ባርኪንም አይፈልጋችሁ። ባርኪ ነው እንደዛ ያለሽ? አዎ ፍቅር፣ ስለ አባትሽ ብዙ ነገር አውቃለሁ። ባርኪም እንዳንቺ የሆነ ጊዜ እናትሽን ጥሎ አባቱ ጋር ብዙ ጊዜ ቆይተዋል። ግን የሚገርመው ነገር አባትሽ አንቺንም እሱንም አይፈልጋችሁ። እንዴት ላንቺ እንደዚህ ብሎ ይነግርሻል ባርኪ? ፍቅረኛው እንደነበርኩ አትርሽ እንጂ ፍቅር። አሁንም ቢሆን እንደ ሕፃን ልጅ መጃጃልሽን ትተሽ ሄደሽ እናትሽን ቅርታ ጠይቀሻት ወደ ቤት ብትመለሽ ይሻልሻል። ካልሆነ ግን የማንም መጫወቻ ነው የምትሆኙ። እሺ በዚህ ጠጋብሽ። አይ ወደ ቤት አልመለስም። ሲጀመር አንቺ ምንም አያገባሽም ቤዛ። ስለ እኔ ምንም አይመለከትሽም። እሺ አረ ለምን ጅብ አይበላሽም? እኔ ማዘንሽ መስቻል እንዴ? እንዴት ነሽ? ምንድነው እንደዚህ? ይቅርታ ቀምጠ ስራ እየፈለግኩኝ ነበር። አሁን ራሱ ስናፍቅኝ ጊዜ ነው የመጣሁት። ደህና ነሽ? እየናፈከኝ ነው። ግዴታ ነው ቀመጠስ። ወጥቼ መስራት አለብኝ። ይኸውልህ ኪንጎ፣ ይሄን ያህል እኔን ለማግባት እንድትጨነቅ አልፈልግም። መጨነቅማ አለብኝ። አባባ ደረሰቱኝ። አንቺ ማስከፋት የለብኝ። አዎ ኪንጎ አውቃለሁ፣ ግን ደግሞ እኔ ያን ያህል የተካበደ ነገር አልፈልግም። ቆይ ደግሞ ለምንድን ነው ወደ ቤት የማትገባው? ትረሻለሻ። አባባ እያሉ መቼ ቤትሽ ገብቼ አውቃለሁ? እና ታዲያ እኔ እኮ ከአባባ ጋር ስለማትግባባ ነው። አሁን ለምን ከዚህ ቤትም እኮ ታጥናናሽ ብዬሽ እንጂ እዚህ ቤት ለመኖር አስቤ አይደለም። ትንሽ ጊዜ ስጪኝ፣ ነገሮችን አስተካክላለሁ። እሺ አግዛለሁ። እሺ ደግሞ ራስህን እንዳትጎዳ። አታስቢ። አሹ ከደወለሽ ቤት መጣሽ ጥሪኝ። አሹ ደግሞ የኔን ስልክ የታውቀው ነው። ሰጥቼዋለሁ። ከደወለ ንገሪ። ያደነስ ስልኬን ወሰደዋ? አዎ ለጊዜው ስልክ የለኝ። እሺ በቃ እመጣለሁ። ቻው። በቃ ልትሄድ ነው እንዴ? አዎ ትፈልጊኛለሽ? ትንሽ ልሸኝክ? እኔን እንደዚህ ይዞ መሄድ አያዋጣም። በኋላ ደግሞ የምታፈቅር ልጅ አይታቅ ስላንተ ባሰበው እንደታውቁ። ልክ ብለሻል አንቺ። ቆይ ግን ለምንድን ነው ለእኔ ማስታወቅ የፈራው? እንዴ ስለማታውቂያት እኮ። እሺ በቃ አስታወቀኛ። እኔ ራሱ ገና መች በደንብ ተግባባዋት። ደግሞ ሴት ስለሆንሽ ምን ነች ብዬ ላስታወቅሽ? ጓደኛዬ ነች ብለክ ነው እንዴ? ብትቀናስ ደስ ላይላት ይችላል እኮ። በዚህ ልክ የምትጠነቀቅላት ከሆነ ደስ ይላል። አዎ በጣም ሳሳላታለሁ። እድለኛ ነች። አዎ ለሊ እሱ አልገባትም እንጂ በጣም እድለኛ ነች። ልቤን ሰርቋለች። ግን ምን ያደርጋል እሷ ገገማ ነች። እኔ እንጃልኝ ዘንድሮ። አታስብ፣ ደግሞ ሁሌም ከጎንህ አለ። ከፈለከኝ ጥራኝ። እሺ እንዴ ወደ ልትጅ? ወደ ቤት ልግባ? ኧረ እኔን ግባ ማለት ተውሽ በቃ። ምን ላርግ ቤኪ? ምናልባት እኮ ቀጠሮ ይኖርካል ብዬ ነው። ለካ እሱም አለ ረስቼው እንጂ። እሺ ለማንኛውም ራስሽን ጠብቂ፣ ትናፍቂኛለሽ። እሺ በቃቸው። ለሊ ወይ ምን ነው ደብሮሻል እንዴ? ማለት ምን ጉዳይ ኖሮ ይደብረኛል? ለምን ትቆጫለሽ? ጥያቄ እኮ ልጠይቅሽ። ለሊ አልተቆጣም፣ እንደውም አልደበረኝም። ሲጀመር ምንም የሚያስደብር ነገር ኖሮ ይደብረኛል። እንደዛ ከሆነሽ መድኃኒትሽን እንዳታቋርጭ። አዴ ደግሞ ተከታተልሽ ነገር አታለሽ። አረ ችግር የለውም አታስብ። እኔ በራሴ መንገድ ራስ ወስዳለሁ። ልግለጠልሽ በምን ቋንቋ በምን ሰመን አልገባሃለኝ እኔ አንቺን መውደድ ወየሮማን ታዲያ ምን ተሻለ ሮማን? የኔ እኮ እሷ አንድ የከንፈር ወዳጇ ጋር የሆነ ቦታ ተወሽቃ ነው የሚሆነው። የዋዛ ረግሻት ሳታስለምን መች እንደዚህ ትመለሳለች ብለሽ ነው? በይ እስቲ ግቢ እናረጋጋያችሁ። እሱማ እኮ የተረጋጉ ይመስለኛል፣ ግን ውስጣቸው ተጨንቋለሽ። አስቸጋሪ እንደው እንዴት ይሻላል? ወይ ያቺ ቤዛ ጋር ሄዳ ይሆን? አይ ቤዛ ጋር እንኳን ልትሄድ አትችልም። ከቤዛ ጋር እኮ ተጣልተዋል። ፍቅር ናት እኮ ቤዛን ከዚህ ቤት ያስወጣቸው። አይ ፍቅር በቃ ውሃ በለሽ። ለትዬ ስትል ምንም ባልሆነቻሽ። እሱማ ልክ ነሽ። በኋላ ጸጸቱን አይችሉትም። እና
እሺ ምን ይሻላል? በቃ አትጨነቂ ሮማን የታባቱ እኔ ለሷ መች ተጨነቅኩሽ? እውነትዬ እኮ ነው። እሱስ ልክ ብለሽ የእሳቸው ነገርማ ያሳዝናል። ግን ፍቅር ከዚህ ቤት ስትሄድ ይኸውልሽ የቤቱ መዓዛ ራሱ አልተቀየረም። ይኸውማ ደስ ሲል ዳሹ ምን እያደረክ ነው? ሮማኒ የሆነ ሰንደል አይሸትም? ምን ሰንደል ነው የምትለው? ሩት እኮ ገጠር ስትሄድ የሰጠችኝ ሽቶ ነው። ነው እንዴ? ለዛ ነው እንዴ አበባ ምሽችው? የእኔ እናት ለእኔም አምጪና ነስንሽልኛ። ልክ እንዳንቺ ደስ የሚል ሽታ እንሸት። እሺ ሮማኒ አይደለም እንደዚህ ሽቶ ተቀብተሽ እንደዚሁ ራሱ እኮ ሽቶ ነው የምትይው። ለግለጠልሽ ቆይ መሬቱን ሽጬ ገንዘቡን ባላከፍላቸው ክስ ሊመሰርቱብኝ ነው ማለት ነው? አዎ ጋሼ። ማስረቡ ትናንት የመጡ 2 ኩታራዎች ከቀይ ማባረር አቅቷችሁ ይኸው ለዚህ ታረጋችሁ። እኛ ምን ማድረግ እንችላለን ጋሼ? ያው አበበም ደግሞ ከተማ ገብቷል። አሁን እዛ ገብቶ የህግ ሰው ያማክርና ከከሰሰን በዜሮ መቅረታችን። ይሄ እንዴት ይሆናል? እኛ በምን እንኖራለን ጋሼ? እሱ መጀመሪያ ነበረ ገና ቀዩ ሲመጣ አጥፉልኝ አልኳቸው። የዛ ጊዜ ነበር ማጥፋት የነበራቸው ስር ሳይሰልች። መጀመሪያውንስ መች ከልቦ መሬቱን ሰጡንን ውሃ እንድናጠጣው ነው አደራ። አንተ እኔ ጋ ነው እንደዚህ አፍላፊ የምትካፈተው? ዝም ስንል እኮ አበዙት እንዴ! ዝም ብለን ስርስሮ ስንል እኮ ናቁን። ቆይ በዚህ ካልተጠቀምን ታዲያ በምን እንጠቀም ነው? በሉ ጭራሽ ለኔ መልስ ትመልስልኛለህ? ጫኔ የፊትኝ ሰርና አጋድመው 50 ብር። ኧረ ተውት ጋሼ። እሱ ምን ያን ካቲካላውን ከቀመሰ መቼ የሚናገረውን ያውቃል። በተከበርኩበት ማንም ቀና ብሎ የማያየኝን እዚህ ተከፍል ዝቅ እያደረገ እያጉረጠረጠ አታየውም እንዴ እኔ ላይ? ኧረ ጋሼ አለልኝ አሁን የተናገረውን እኮ ደግሞ ቢጠይቁት አያውቀውም። ይቅር በሉት፣ በእኔ ስም ይቅር በሉት ጋሼ፣ እባክዎት ይቅር በሉት። ኧረ ወዲያ ከንቱ ድካ። አለልኝ ተረጋጋ። በቃ ና አሃ ልቀቀኝ። ምንድነው? እስካሁን እሱን አክብሬ ኖሬ መቼ አክብሮኝ ያውቃል? ላልከበርበት ምን ሊቀርብኝ? ያው ሰራው አልሰራው ስሜ እንደሆነ ያው አሽከር ነው። ስላልቃንተ ሁላት ወይኔ አለልኝን ጭራሽ እኔ ላይ እንደዚህ ጥጋብ። በቃ ግቢ እንጂ። እኔ የምልህ ግን ባህሪ አስቸጋሪ ነው እንዴ? አይ ምንም። ለምን እንደዘርሽ? አይ ማዘሩ አረጋቤ ምናምን አለች። መንቀልቀል ይጎረብጣል። አይ አልጥልም። አንዳንድ ጊዜ ግን ታበዣለሽ። ቆይ አንቺ ለምንድን ነው እኔ ላይ ጓምት? እና ታዲያ ስታናድደኝ ነው። እኔ ምን ላድርግህ? ግን ደግሞ ማዘሯ ልክ እንዳልሆነ ነግራኛለች። በጣም ይቅርታሽ፣ አስተካክላለሁ። እሺ ቅመጥ። በቃ ግቢ። ስሜች ምን ፈለግሽ? ደግሞ ካንቺ ምን ይፈልጋል? እየጠራሁሽ ነው እንጂ። በቃ ኑሮዬን ልኖርበት። ለምን ደግሞ ተውኝ በቃ። ደግሞ እንደዚህ ጀመርሽ? እቺም የሆነ የለቀቀ ነገር አላት። እትዬ እራስዎትን እስካሁን አልተሻሉትም እንዴ? አይ ምን ይሻለኛል ብለሽ ነው? ጭራሽ ወጥሮ ይዞኛል። እስቲ ቡናውን ከጠጣሁ በኋላ ይሻለኝ እንደሆነ ያለው። አይ ፍቅር መጨረሻሽ ይሄ። አይ አደይ ልጄ እንዴት ነሽ? እንዴት ነው? ቆይ ምን ተፈጥሮ ነው? አሹን እኮ መንገድ ላይ አግኝቼው ነገረኝ። ፍቅር የት ሄዳ ነው? አልተመለሰችም? የለችም፣ አልተመለሰችም። እና ታዲያ አሁን ምን ተሻለ? አደይ ልጄ አትጨነቂ። የፍቅር ነገር በቅቶኛል። አሳድጊያለሁ። ነፍስ አውቃለች፣ እዚህ ደርሳለች። ከአሁን በኋላ እኔም አልጨነቅም። አዎ ትዬ፣ ግን እናት ነው ጭንቀት ውስጥ ደግሞ ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነቱ ሲገባት ትመለሳለች። መውጣቷ እንደውም ለሷ ትምህርት ነው። አዎ አደይ ልክ ብለሻል። ሁሉንም ነገር ተይውና ሲበቃት ትመለሳለች። አዎ ትዬ አይጨነቁ። በቃ እኔ ልሂድ። እህቴ ትንሽ አትቆይም? አይ ልሂድ።
ሌላ ቀን መጥቼ እጠይቃቸዋለሁ። ትሄጂ ልጄ? አዎ እትዬ ሰላም ዋሉ። እሺ አይመሽምሽ። እሺ ሰላም ዋሉ። እንደው ምን አለ ብቅ ብትል ኖሮ አሳያት ነበር። እዚህ ምን ይሰራል? አገባ እንደው መንገድ ካገኘኋት እኮ እግሯን ሰባብሬ ይጥላሉ ብዬ ነው። አንቺ እናትየውን እኮ አቃጥላ ልደፋ ነው እንዴ? የተረገመች ሆና እኮ ቁጭ ያለች ልጅቷ። ታዋሹ አንተ በእነሱ መሀል አትግባ፣ ራሳቸው ይታረቃሉ። እንዲህ ነው እንዲያ ነው ብለህ ክፉም ደግም ነገር አትናገር። እሺ አይደል? አላወራም። ለካ መዘዙ ብዙ ነው። እኔ መች ገባኝ ብልሽ ነው። እሺ ጠንቀቅ በል። እና ስራ እንዴት ነው? አዋዴ ተንቀለሊት መልፋት ነው። ያው እየሰራ ነው። አንቺ እንደው ገጠር ከመጣሁ ስንት ጊዜ ሞላኝ። አያሹ ቀብራራው የምይ ልጅ ስንቱን እንዳላቀለጣጠስኩ። አይዞህ አሹ፣ የእኛም ጊዜ እስኪደርስ መስራት ነው። እንግዲህ ጊዜያችን ሲደርስ እንሄዳለን። ያው የሮሚ ነገርም እስካሁን አይረሳም። አያዴ እንደዛ ነው ብለሽ ነው? እስቲ እንግዲህ እናያለን። አሹ ተስፋ አትቁረጥ። እስቲ እጠብቃለሁ። በቃ እኔ ልሂድ። እሺ ልሸኝሽ። አረ ችግር የለውም ራሴ እሄዳለሁ። ቻው። እሺ በይ ጠንቀቅ በይ እንጂ እናቴ። አይ ሰው ልጅ አምጣ ቢሉ አካፋ መጣ አሉ። አይ ልጅ ነገር እሺ ምን ላድርግ እናቴ? ምን አዲስ ነገር አለ ልጄ? የሆነ ነገር ያለ ይመስላል። ከኔ መደበቅ ጀመርክ? ኧረ አልደበኩም ማዘሯ። ምን ያለ መስሎሽ ነው? ምን ነው ልጄ ፊት ከስተሃል እኮ። ፍቅር ያዘ እንዴ ልጄ? እኔ ሰሞኑን ምንም አላማርከኝም። ማን ያለው? ያቺ ቅምጥል ነች የማይሆን ነገር የምነግርሽ። እሷ ምን ብላ ትነግረኛለች? አንተ ንገረኝ እንጂ። ኧረ ማዘሯ ምንም ነገር የለም። እርግጠኛ ነህ? አዎ ምን ሊኖር ይችላል? ታዲያ እስካሁን የት ነበርክ? ከሌሊ ጋር አብረን ነበር እኮ። ታዲያ እኔ ምን አልኩኝ? ይሄን አይደል ያልኩት? ኧረ ተይ ማዘሯ፣ ሌሊና
ቤተወስጃት ነው እንጂ እንዳሰብሽው አይደለም። ወይ ምን ነው ልጅ የምነካት? ያ ነገር አልተሻላትም እንዴ? ምን ይሻላታል? መድኃኒቱን አቁማ ስለነበር ድጋሚ እንድትወስድ ተሰጣት። አይ መድኃኒትማ በአግባቡ መውሰድ አለባት። እስቲ ምከሪያት፣ አስቸገረች እኮ። እሺ እኔ አወራታለሁ። አንቺ ግን ደህና ነሽልኝ እናቴ? አይ ማረሳሳት የለም። በል ተናገር። ምን ማዘራ? አዲስ ነገር ነው። ሰሞኑን እንዴት ነው? ምን አዲስ ነገር አለ? ኧረ ምንም የለም። ይኖራል እንጂ እየደበቅከኝ መሆኑ ነው። በኋላ ችግር ይፈጠራል። ስለዚህ በጊዜ ተጠቀም። ስለምንድን ነው የምታወሪው እናቴ? ገብቶሃል ልጅ? እኔ እናትህ ልሸጉድ? አይንህም ጥርስህም ሁሉ ነገር ይናገራል። በል ተናገር። ኧረ ማዘር ይህማ የቅምጥል ሀሳብ ነው። መቼስ ያንቺ አይደለም። ቆይ ሄዳ ነው እሱ ከኪንጎ ጋር ወጡ። እሷማ ተመችቷታል። ምን አለባት? አንተስ ማን ከለከለ? አንተ ከማስተዋወቅ ነው። ولا تمش في الأرض مرحا إنك لن تخرق الأرض ولن تبلغ الجبال طولا لا تمش في الأرض እማዬ እሱ አለፈልን ማለት ያው እኛም አለፈልን ማለት ነው። ቀጠሮ ደርሷል። ሆስፒታል መሄድ አለብን። ዴቭ እኮ ጀግና ነው። የኔ ጀግና። ምን እባክህ ተዘረፍኩኝ እኮ። የሰማሽው ነገር አለ እንዴ? ገመጠለ መቼ ነሽ ከጥፋትሽ የምትማሪው? አንቺ ተረገምሽ። አንቺ ፍቅር ለጉንጭሽን ልሳምኝ። ስለ ቤተሰቦች ያለውን ነገር በጠቅላላ ትነግረኛለህ? ይሄን ያላስጨንቃለሁ ብዬ አላሰብኩም። ነው ወይስ ከወንድምሽ ከኩላቴን ልታውጥስ? ፍቅር ጠፍታ እሷን ተከትዬ መውጣት ይኮ አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል። ዞራ ዞራ የምትገባበት ስትጣ ተመልሳ እዚህ ትመጣለች። ካልተመለከተሽማ አርፈሽ የራስሽን ኑሮ ኑሪ። መጨነቅማ አለብኝ። አባባ ደረሰትኝ። ልቤን ሰርቋለች። ግን ምን ያደርጋል? እሷ ገገማ ነች። ገና ቀዩ ሲመጣ አጥፉልኝ አልኳቸው። የዛ ጊዜ ነበር ማጥፋት የነበራቸው። እና ታዲያ ስታናድደኝ ነው እኔ ምን ላድርግ? እናትየውን እኮ አቃጥላ ልደፋ። አዎ ልክ ነሽ። ከሌብነት አሰልጥፍ ሰበኝነት ይችላል። አሁን ላይ እኔም ዳይመንድ ስማችን ጠፍቷል። ግን እኮ ኪንጎ አሁንም ለመቀየር ጊዜው አረፈደባችሁ። አዎ ልክ ነሽ ሮሚ። ከአሁን በኋላ አልሰርቅም። ጎበዝ ጎበዝ ኪንጎ። ደግሞ ዳይመንድም ቢሆን ሲመለስ እንደዚህ ያደርጋል ብዬ አልጠብቅም። አይ እሱማ ተገጠር ሲመለስ የኔ እናት በለበት ቀና ብሎ የማያይሽ ባይሆን ለራስሽ አልቅሽ። አረ እሱ አለፈልን ማለት ያው እኛም አለፈልን ማለት ነው። እዚህ ምን ልብሰሩ? ምንም እትዬ፣ ማለቴ ካሹ ጋር እዚህ እያወራሁ። ስራሽን ሳትጨርሺ ወሬ ጀመርሽ አይደለ? እስካሁን ደግሞ የት ነበርሽ? እኔ እንኳን ስንት ቦታ ደርሼ መጣሁ። አረ እትዬ፣ ስራ እኮ የጨረስኩ መስሎኝ ነው። ምን ነው ያልሰራሁት ስራ አለ እንዴ? መኝታ ቤቱ ለምንድነው እንደዚህ ተዘበራረቀው? በግቢና አስተካክይ። አሁን ካሹ ጋር እዚህ መተሽ ወሬ ለመድሽ አይደለ? አረ አስተካክየው ነበር እትዬ። ደግሞ ትከራከሪኛለሽ እንዴ? ሂጂ ግቢ አጽጂ። አንተ ደግሞ ልጅቷን በስራ ሰዓት እዚህ እየጠራ ስራ ታስፈታታለህ አይደለ? በወሬ ዛት ሁለታችሁንም አንድ ቤት መቅጠር አልነበረብኝም። ስህተት ነው የሰራሁት። ደግሞ ይሄ ምን ይሰራል እዚህ? እሺ እትዬ፣ አስተካክላለሁ። እትዬ
ኪንጎ ስራቱ እየተንከራተተ ነው። እንደው ለኔ ውለታ እንደዋሉልኝ እስቲ ለሱም ስራ ፈልጉለት። ካገኘው ችግር የለም አሹ፣ እነግረዋለሁ። ትምህርትም ተስተምሯል እትዬ፣ ተመርቋል። እውነትህን ነው? አዎ ተመርቄያለሁ። ምንድን ነው ያጠናኸው? ማርኬቲንግ ነው ማዘር። ዲግሪ ነው? አዎ ለፍቼ ተመርቄ ስራ የለም። አይዞ ልጄ፣ ተስፋ እንዳትቆርጥ እሺ። በንዴት ወደ ሌላ ነገር እንዳትሄድ። እኔ የማውቃቸውን ሰዎች ሁሉ አናግሬ ክፍት ቦታ ከተገኘ ትገባለህ። በርታ። የምሮትን ነው ማዘር? አዎ ጸሎት አድርግ፣ ይገኛል። እሺ በጣም ነው የማመሰግነው። በል በቃ በርቱ። እሺ በጣም አያችሁ፣ በጣም ጥሩ ሰው እኮ ናቸው። አሁን እንደ ነብር ተናደው መጡ። አሁን ደግሞ ረጋ። በጣም ጥሩ እናት ትመስላለች። ጥሩ ብቻ መልካም ሰው ናቸው እንጂ ይኸውልህ፣ እኔ እነሳቸው እዚህ ባይቀጥሩ ኖሮ የእናንተ ጣርን የሚገጥመኝ እኔ እንደው ኬስ ማውለቁን አልችልበት። የኔ እኮ እስር ቤት ነበርኩኝ ኪንጎ። ይኸውልህ አንተም አይዞህ። አሁን ነገሮች ሁሉ ክፍትፍት ነው የሚሉልህ። በጣም እድለኛ ነህ እንደዚህ አይነት እናት የሆነች አለቃ ስላገኘ። እንዴ ታዲያስ? አሁን ቆይ ፍቅርና እናትየው ምናቸው ነው የሚገናኙ? እሱ አይደል የሚገርመው ኪንጎዬ፣ የፍቅር ሰይጣንነት እኮ እኔ ራሱ ግርም እኮ ነው የሚል እንዴ የምር ሮማን ከኔ ጋር ያልሆነ ሰጣ ገባ ውስጥ መግባት ይሄን ያስከትላል። አረ አዎ እሺ ፍቅር፣ አሁን እንደዚህ በማድረግሽ ምን ተጠቀምሽ? ማን እንደሆንኩ እያሳየሁሽ ነው ሮማን። የተረዳሽኝ አልመሰለኝም። ትሰሚኛለሽ? ከዚህ በኋላ ማን እንደሆንኩ በደንብ ማወቅ አለብሽ። ተግባባን? አዎ ተግባብተናል ፍቅር። ከዚህ በኋላ ግን እንደዚህ ብታደርጊ ሁሉንም ነገር ለትዬ ነው የምነግራቸው። ለአሁኑ አስተካክሏለሁ፣ ችግር የለውም። ሮማን ይቅርታ ሳላውቅ ተቆጣውሽ አይደለ? እማዬ ዝም በይ። አንቺ ልጅ ግን ምንድነው ችግርሽ? ከመጣው ከሄደው ጋር እንደዚህ የምትሆኚው? አደይን እንደዚህ አማረሽ አስወጣሻት። አሁን ደግሞ ከሮማን ጋር ጀምርሽ። እሺ ከክፋት ውጭ ምንድነው ያገኘሽው? እትዬ በጣም ይቅርታ። አንቺ ምን አጠፋሽ? ነይ። ወዴት ልትሄጂ ነው? ነይ እንጂ አስተካክዩ። ፍቅር ማፈሪያ ነሽ፣ ማፈሪያ። እራስሽ ያበላሽሽውን እራስሽ አስተካክይ። ነይ። እሷ ዝም ብላ ነው የምትመጠብጠው። ግን ሮማን ደህና ናት? ተመችቷታል ማለት ነው? ድምጿ እኮ ጠፋ። እንደዛ ነው ብለሽ ነው? እሷ ምንም ቢሆን ዝም ነው የምትለው የፍቅር ነገር እያወቅሽ። ለነገሩ ልክ ነሽ። ፍቅር ለማንም አትመለስ። ለሊ ወይ ቤኪ፣ ቀጠሮ ደርሷል። ሆስፒታል መሄድ አለብን። ቆይ መቼ ነበር? ትላንት ነበር፣ ግን ዛሬ መሄድ እንችላለን። ዶክተሩን እናወራዋለን። አሁን እኮ ደህና ነኝ፣ ተሽሎኛል። ለምንድን ነው የምንሄደው? ቆይ ሰው ለምንድን ነው የሚሄደው? እንዴት ነው የምታስቢው አንቺ? ቤኪ አትቆጣ እንጂ። ደግሞ እኮ እዛ መሄዱ ምንም ጥቅም የለውም። ደግሞ ካልተሻለሽ ነው አይደል ያለኝ? አይደለም ለሊ፣ መድኃኒቱን ጨርሰሽ ነው ያለው። እንዴ ታዲያ መድኃኒቱን መች ጨረስኩት? ትላንት እኮ ነበር ማለቅ የነበረበት። ብቻ አቋረጥኩት እንዳትይኝ። አዎ ቤኪ ትቼዋለሁ እኮ። ያን ያክል ጥቅሙ አልታየኝም። ደግሞ ከዚህ በፊት ሰው ወስዶ ይደክመኝ ነበረ እና በተደጋጋሚ ሲሆን ይጎዳኛል ብዬ ስላሰብኩኝ ተውኩት። ልክ አይደለሽም ለሊ። እንዴት እንደዚህ ታደርጊያለሽ? አደይ እያመማት እያይሽ ለምን ዝም አልሻት አንቺ? እኔ አላውቅም ባቡሬ። ለሊ ምን አድርገሽ ነው? እባክሽ ዝም ብሎ ሲጨነቅ ነው። ይሄን የዶክተር ራሱ ረስቶኛል፣ አያስታውሰኝም። አይ ለልዬ ልክ አላደረግሽም። እንደዛ እያመመሽ እንዴት መድኃኒት ታቋርጫለሽ? ውይ የኔ ሀሳቢዎች ለእኔ ያልተጨንቃችኋል ማለት ነው? እየቀለድሽ ነው? የምሬን ነው። በዚህ ልክ ለእኔ የተጨናቃችሁ አልመሰለኝም ነበር። ቤኪ በጣም ይቅርታ፣ ልክ አላደረግኩ። ምንም ይቅርታ አልፈልግም። አሁን ተነሽ እንሂድ። ወዴት? መድኃኒቱ መስጨረስኩና ነው ዶክተሩ ጋር የምሄደው። እኔ እነግረዋለሁ። ውጭ እጠብቅሻለሁ። ፈጣን አድርገው። ምንም አይነት ሰበብ አልፈልግም። እሺ? አይ ቤኪ ዝም ብሎ እኮ ነው። ለሊ እሱ ልክ ነው። እንዴት አንቺ መድኃኒት ታቋርጫለሽ? መሄድም አለብሽ። በቃ ሂጅ። አንቺም ተጨመርሽ አይደል? አዎ አሁን ልጁን አታናጁ። ሂጅ በቃ። ወይ ልጅ ቆየት እየጠፋሽ ነው አንቺ ልጅ። ለነዲፍ እኮ ሀገሩን እያስጎበኛችሁ ነበር። ከዛም ማይጠራችሁ ሲሉኝ እየሮጥኩኝ መጣሁ። በይ 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 እንዴ አበበና ደመቀ እያሉ አንቺ ምን ቤት ነሽ? አባትሽ እንደሆነ እየመጡ ነው የሚሳደቡት። እኔን አታስወቅሽ። አርፈሽ ትቀመጭ። እንደው ተቀመጭ። አባዬ ደግሞ ምንድን ነው የሚለው? አላውቅም።
እንደው በጣም ተናደው ነው የሄዱት። ከዚህ ከዳዊት ጋር ደግሞ ብዙ አትታይ ልጅ፣ ኋላ ሌላ ነገር ነው የምታመጭብኝ። እንዴ አባዬ ምን ያገባዋል? ቆይ እማዬ የአባዬን ወሬ ደግሞ አንቺ ከመቼ ጀምሮ ነው መስማት የጀመርሽው? እህትሽ በመጣች ጊዜ ለእሷ ሲል የከፈለውን ውለታ አትረሽም መቼም። እሱማ ዴቭ እኮ ጀግና ነው፣ የኔ ጀግና። እህቴንም ይዟት ሄደ። ምን አልሽ? አይ ማለቴ እኮ ዴቭ ጥሩ ሰው ነው። እህቴን ባይረዳት ኖሮ ምን ትሆን ነበር? እሱስ ልክ ነሽ ብርሃን፣ ግን ልጁን በዚህ ልክ አትቅረቢው። አባትሽ እየተቆጡ ነው። ኧረ ከሰው ጋር ቆሜ ሲያይ ነው አባትነቱ ትዝ የሚለው። እሱን አላውቅም፣ ግን ይሄ ቀደም ቀደም የምትይውን ነገር አያዋጣም። አባትሽ ያዩትን ነገር እኔም አይቻለሁ። ቆይ ግን እኔ ሰው አይደለሁም እንዴ እማዬ? ቆይ ምን ያገናኘዋል ይሄ? አበበም ጠፋ። እማዬ አበበ እኮ ሄለን ወደ ከተማ ይዟት ሄዷል። ከተማ? የእውነትሽን ነው ብርሃን? ሄለንም ሄደች? አዎ አበበ ሄለን ይዟት ሄዷል። በጣም እድለኛ ነው። አይ መስፍኔ ብቻውን ቀረ አይደል? የእህቱን ልጆች አሳድጎ ጥለውት ሄዱ አይደል? አዎ እዚህ ሆኖ ምን ይለወጣሉ? ከተማ መሄዳቸው ግን በጣም ጥሩ ነው። ነገሩ እንደዛ ነው። አንቺም ወደ ከተማ ልብሽ እየሸፈተ መሆኑ ነው። ከከተማ ግን ባልከመጣልኝ አይኔን እንኳን አላሽ። እሺ እላለሁ እማዬ። ምን አልሽ አንቺ? አሁን እንዴ ሮማንም ከተማ ገባች፣ ሄለንም ሄደች እና ታዲያ እኔ እኮ እዚህ ብቻዬን ቀረሁ። ታይ ብያለሁ ብርሃን፣ ታይ። እንዲህ ያለ የልብ መሸፈት ይቅርብሽ ብያለሁ። ታይ እማዬ። ግን ዝም ብለሽ ግን አስተውለሻል? ምን? ዴቭ ግን ለምን እዚህ ድረስ ተመልሶ እንደመጣ? ጉዳይ አለኝ፣ ለጉዳይ ነው የመጣሁት አላለም እንዴ? እሱማ ላንቺ የሚነግርሽ ጉዳይ ግን ምን ይመስልሻል? እኔ በምን አውቃለሁ ካልነገረኝ? ምን ነው? ምን ሰማሽ? አይ ምንም አልሰማውም እማዬ። ዴቭ እዚህ ድረስ ተመልሶ የመጣበትን ምክንያት እስከሚነግርሽ እኔ በጣም ጓጉቻለሁ። በይ በማያገባሽ አትግቢ ብርሃን። እንደው ልጅቱንም ዝም ብለሽ አታዙሪያት። ይልቅ ጥረቸውና እህል ቅመሱ። እሱማ ጥሩ ሀሳብ ነው፣ ግን ዴቭ መጀመሪያ የሚፈልገውን ነገር ልጠይቀው። የሚፈልገውን ነገር ማለትማ እማዬ ዴቭን ባርኪም የሚፈልጉትን ነገር ነው የሚቀርብላቸው። እንደኛ ቤት አንድ አይነት ምግብ አይቀርብም። ቆይ እና ታዲያ አሁን ምን ልታረጊ? ዴቭን ያማረውን ነገር ሰርቼለት እጠራዋለሁ። በይ እንዲህ ያለውን ነውር እንዳታረጊ። ቤት ያፈራውን ነገር አዘጋጅና ጥሪያቸውና ይብሉ ሁሉ። እሺ በቃ መጣሁ። ታዲያ ነግሬሻለሁ እንዳዘገይ። ዋ እሺ እማዬ። አሺ ባቡሬ እንዴት ነህ? አለሁ። ምን ልትሰሪ መጣሽ እዚህ? እንትን ምን ማለቴ ለሊ ልጠይቃት መጥቼ ነው። አንተ እዚህ ምን ትሰራለህ? ምን ይመለከትሻል? ደግሞ ከሌሊ ጋር ምን ቀርቶሽ? ምንም አልቀረኝም ባቡሬ። ለሊ በዚህ ስታልፊ ጠይቂኝ ስላለችኝ ነው። ኧረ ስታይ ሙኝ ይመስልሻለሁ? ለሊ ነች አንቺን እንደዛ ምትልሽ? አዎ ምን ነው ቅር አለህ እንዴ? እሺ ውሸታ። ለሊ እንደዛ ልትልሽ አትችልም። ማመን ያለ ማመን ያንተ መብት ነው። አሁን ልግባ በቃ። ቤዛ ታስገርሚኛለሽ እኮ። ደግሞ ምን አደረግኩ ብለሽ ቤዛን ሰላም ሳትይኝ ቤቴ ሳትገቢ እንዳታልፊ ብለሽ ጠራሻታል። ጤነኛ ነሽ? ማን ያላት? ቤዛ እንዴ? ታዲያ ጥያቄ ሲያበዛብኝ ምን ልበለው ታዲያ? ሲጀመር እዚህ ምን ልትሰሪ መጣሽ? እኔማ አንቺ ላውራሽ ነበር የምትወት። ስለምን ጉዳይ ነው የምናወራው? ቁጭ ብለን ብናወራ ደስ ይለኝ ነበር። አሁን አልችልም ቤዛ፣ በጣም ይቅርታ። ነኝ ለሊ፣ ከውሸታም ጋር ማውራት አይጠቅምም። ልክ እንደመታው ተዘረረ እልሃለሁ። አሹ ስልክ አለ እንዴ? አለኝ። ያው አለችኝ፣ ግን ያው ቪዲዮ ምናምን ቲክቶክ ምናምን አትችልበትም። ቀብራራዋ ነች። እሺ ዳይመንድ ጋር ስደውልኝ እሱ መች ስልኩ ይሰራና ኪንጎ። ያው ግን ለሩታዬ ደውዬ ደህና ነው ብላኛለች። ከሆነስ ያንተ ኩሩ ስልክ ሸጋው ሞባይል የት ሄዶ? ምን እባክህ ተዘረፍኩኝ እኮ። እሰይ ተመስገን። ተዘረፍኩ ብዬ ተመስገን። ታዲያ ከመዝረፍ ወደ መዘረፍ መሸጋገር እኮ ቀላል ነገር አለ። እሰይ ተመስገን ኪንጎዬ፣ ጦስን ይዞ ሄደ። አሜን አሹ። አሁን ማዘሪያችን ነገር ከተሳካ ከሱ የተሳለ እንገዛለን። ደግሞ ዳይመንድ ከደወል ንገረኝ። እኔ ልጅ በቃ እንዴት ነው ሽማ? ፍቅር ናት አሹ። ይህን ሁሉ ነገር ያደረገችው እሷ ነች እንጂ እኔ ስራዬን ጨርሼ ነበር። እቺ የተረገመች ልጅ አርፋ ትቀመጥማ። አረ እንደውም ብሶባታል ኪንጎ። አይዞሽ ሮማን፣ ፊት አትስጫትሽ። እቺ ፍቅር ዝም ስትባል ይብስባታል። እቺ ጎራዳ ቆይ ያገኛታል።
ስትወጣ እጇን ሰብሬ ነው መለቃት። አራሹን በወጣ እንደውም ሌላ ጣውጣ ውስጥ ነው የምትከተል። ይቅር እናቷ አለች፣ መቅጣት ካለባትም እሷ ትቅጣት። እንደዛ ትሆነማ ሮማን አንቺ የሚጎዳ ነገር አላደርግም። በሉ በርቱ፣ በቃ እኔ ልጅ እኔ የምልህ ኪንጎ፣ ታዲያ አንተን ስልክ ከሌለ ቤት በኩል አገኛለሁ? እመጣለሁ። እሺ፣ ግን የቅምጥል ስልክ ያዝና በሷ ደውልልኝ። እሺ፣ እንዲያት ሆነ ይኸውልህ፣ የቅምጥልን ስልክ ንገረኝ። መቼስ እሷ ከአንተ አትለይ። ማነው? ማን ፈቅዶልሽ ገባሽ? አንቺ ማን ተቆጣጣሪ ያደረገሽ? እንኳን አንቺ ያቺ ለሊማ አይመለከታትም። ቆይ ግን በሰው ቤት እንደዚህ ቁራ ቀብረር ብላችሁ ምን አይነት ድፍረት ነው ግን? አይ ቤዛ፣ ቆይ ለምን ስራ ሰሪም? ስራ ካታሽ ደግሞ እኛ እንፈልግልሽ። ምንድነው እንደዚህ ይዞሽ ሰው መበጠብጭ? ምንድነው ችግርሽ? አሁን የመጣሽበትን የምትናገሪ ከሆነ ተናገሪ። አይ ካልሽ ግን ውጭ ላይሽ አልፈልግም። ኧረ እባክሽ እንዳታስቢው እሺ። ለሊ እስክትመጣ እዚህ ነው የምጠብቃት። እሷን አውርቻት ነው የሚሄደው። አሁን ከዛ ባለች ጋር ወጣ ብለው ነው። ቆይ ለምንድን ነው በዚህ ልክ የምትከታተይው? አንቺን አይመለከትሽም አልኩሽ እኮ። አሁን ቁጭ ብዬ ለሊን እጠብቃታለሁ። ምን አገባኝ? ካልደከመሽ ቁጭ ብለሽ ጠብቂያት። ቆይ ግን ከዛ ባቡሪ ጋር ምንድን ያላችሁ? አይመለከትሽም። ድጋሚ እንደዚህ አይነት ጥያቄ እንዳትጠይቂ። እኔ የምልሽ ቅምጥሌ፣ ልጅ ወዴት ሄደ? ለሊጋ ነው የሚሆነው። ማዘሯ ተጨነቂ። እንደው እኔ የምልሽ ቅምጥሌ፣ ምን አለ ለወንድምሽ ጥሩ ሚስት ብትፈልጊለት? ለባርች ነው ሚስት? አዎ ምን አለበት? ያንቺም ጓደኞች ካሉ ብታስተዋውቂው ምን ይሆናል? ምንድን ነው የኔ ጓደኞች? እሱ ራሱ ሚስት ይዞ የለ እንዴ? የመርሽን ነው? የሰማሽው ነገር አለ እንዴ ቅምጥሌ? አረ ምንም የለም ማዘሯ። እንዴት ነው ለሊ ግን ትመቻለች? ወይ ሰላምዬንማ በምን እድሉ ቢያገኛት። ፍቅረኛ የላት እንደሆነ ትቷት ሄዷል። ለምንድን ነው ማይሆን? እሱማ አብሮ ቢሆኑ ደስ ይለኛል። ግን ለልዬ ከህመሟ ማገገም አለባት። የቀድሞ ጓደኛዋ ልቧን ሰብሯታል። ደግሞ ልጄ እንዳይጎዳብኝ። እሱማ ልክ ነሽ ማዘሯ። ወንድሜን ትጉዳውና አንጣውጣውታል። ተይ ልጄ፣ እንደሱ አይሆንም። ደግሞ ሴት ልጅ መሆንሽን አትርሽ። ደግሞ ከኪንጎ ጋር ቀደም የምትይውን ነገር ታይ። ወንድ ልጅ ክብር ይፈልጋል። እንደ ሴት ልጅ ረጋ ማለት አለብሽ። ብቻ ማዘሯ፣ አንቺም እንደ በፊት ሴት እናቶች አንገትሽን ድፊ ምናምን ልትይኝ ባልሆነ። ሴት ልጅ በጉልበት ሳይሆን ረጋ ብላ በንግግር ማሳመን አለባት። አልገባኝም። ኪንጎ አሁን ረጋ ባለ ማለት ሊጠላኝ ይችላል? አዎ ቅምጥሌ፣ ሁሌም መጠንቀቅ ይኖርብሻል። ወንድ ልጅን በመጮህ በማስፈራራት ሳይሆን ረጋ ብለሽ በሴት መልክ ማነጋገር አለብሽ። ቆይ ሴት ለመሆን አለባበሴ መቀየር አለብኝ ማለት ነው? አይ ልጄ፣
ቀሚስ የለበሰ ሴት ሁሉ እኮ ሴት ልጅ የሚለው ቃል እኮ አይወክለው። ሴት ልጅ ማለት ለቤቷ የምትኖር ለወንድሟ፣ ለታናሿም፣ ለታላቋም፣ ለእናቷም ከእናቷ ቀጥሎ ጠንካራ ሴት መሆን አለባት። ስለዚህ አሁን እኔ ለኪንጎ ጥሩ ሚስት አይደለሁም ማለት ነው? አይ በፍጹም እንደዛ ማለት አይደለም ቅምጥሌ። ታዲያ እንዴት ነው ማዘሯ? በመጀመሪያ ደረጃ ራሱ ወዶና ፈቅዶ አገባሻለሁ ወይ ታገቢኛለሽ ወይ ብሎ ቀለበቱ ካደረገልሽ በኋላ ነው ባሌ ሚስቴ መባል የሚቻለው። አልበለዚያ ግን እንደዚሁ ባሌ ማለት በፍጹም አይቻልም። አዎ ቅምጥሌ፣ አንቺ ሁሉን ነገር የማድረግ ጥበብ ተሰጥቶሻል። ኪንጎን እንደፈለግሽ ማዘዝ ትችያለሽ። እሱ መቼ ይሰማኛል ብለሽ ነው እንዴ? አንጠባጥባለሁ ምናምን እያልሽ እንዴት ይሰማሻል? ልጄ ምክሬን አትሰሚም ማለት ነው? እንደዛ እኮ አይደለም የሚሆነው። ሴት ልጅ በእርጋታ ነው ሁሉን ነገር በዘዴ የምትይዘው። ጨረሽ? አዎ እማዬ። ቆይ እንደዚህ በማድረግሽ ምንድን ነው የምትጠቀሚው? ምን ትጠቀሚያለሽ? ፍቅር ይቅርታ እማዬ። ፍቅር ሁልጊዜ እየመጣሽ ይቅርታ እንድጠይቅኝ አልፈልግም። መቼ ነሽ ከጥፋትሽ የምትማሪው? ምንድን ነው ፍላጎትሽ? ምንም መልስ የለሽም። ሁልጊዜ በተደጋጋሚ ጥፋት እያጠፋሽ እያየውኝ እንዳላይ አልፌያለሁ። ቆይ ችግርሽ ምንድን ነው ፍቅር? እማዬ ቆይ ሁሌ እኔ ነኝ ጥፋተኛ? ለምንድን ነው የነሱ ጥፋት የማይታይሽ? ቆይ አሁንም ጥፋትሽን አላመንሽም ማለት ነው ፍቅር? በተደጋጋሚ ጥፋት እያጠፋሽ እየመጣሽ ይቅርታ ትጠይቂያለሽ። መቼም ሕፃን ልጅ አይደለሽም። ምን እንደምታደርጊ ታውቂያለሽ አይደለ? ሮማን እኮ ልጅሽ አይደለችም። ለምንድን ነው እሷ ተበደለች ብለሽ እኔ እንደዚህ የምትናገሪ? ፍቅር በቃ ይበቃሻል። ምንም ነገር መስማት አልፈልግም። ይኸውልሽ ከሮማን ጋር ደግመሽ እንዳትጋጭ። ከተጋጭሽ ግን ውሳኔ ከባድ ነው የሚሆነው። ቆይ ሁሌ እኔ ነኝ ጥፋተኛ? እኔ ቆይ ልጅሽ አይደለሁም? አደይን ለዴቭ አሳልፈሽ ስትሰጪ ዝም አልኩኝ። ለምንድን ነው የኔ የልጅነት ጉዳት የማይታይሽ? ቆይ ምንሽ ተነካ አንቺ? ዴቭና አደይ አብረው በመሆናቸው ምን ተጎዳሽ? የተጎዳሽው ነገር አለ? ምንሽ ላይ ደረሱብሽ እነሱ? ቆይ አንቺ ልጅ ፍላጎትሽ ምንድን ነው? ምንም አልፈለኩም። ግን ደግሞ እማዬ እኔ ልጅሽ እንደሆንኩ አንቺም ደግሞ የኔ እናት እንደሆንሽ አትርሽ። ነይ እንጂ ወዴት ነው የምትሄጂው? ፍቅር ጥጋብ ነው እኮ እንደዚህ የሚያደርጋት እች ልጅ። ፍቅር አሹ ኪንጎ ግን ዳይመንድ ከሄደ በኋላ በጣም የደበረ ይመስላል። እንደዛ እኮ ነው ሮማኒ። ዳይመንድን አምኖ ጓደኛ የሆነ ሰው ዳይመንድ ሲሄድ ውሃ በላው። አዎ አስታውሳለሁ። አንተም ጥሎ ሲሄድ እንደሱ ነበር ይንካ። ማለት እኮ ነው ሮማኒ። እንዴት እንዳንገፈገፈኝ ሙጭ። አቤት ዳይመንድ እኮ ተላይ ሲታይ እንጂ ከውስጡ ግን እኮ ወርቅ ነው። ይሄን በእውነት ሮማኒ። ለማንኛውም ግን አሹ ኪንጎን ቀረበው፣ ጓደኛ አድርገው። እሺ እኔ ያሰብ ይሄ አድርገሽ እኮ ነው የምታየው። ንስር አንቺ ተረገምሽ። አንቺ ፍቅር ምን እያደረግሽ ነው? ቆይ አንቺ ማን ስለሆንሽ ነው? አንቺ ጨምላቃ፣ ሁለተኛ ሮማኒ ላይ እጅሽን እንዳታነሺ። ፍቅር ምን እማዬ፣ አሁንም ልትቆጪ ነው? አዎ እቆጣሻለሁ። እናትሽ እኮ ነኝ። እንዴት ነው የማልቆጣሽ? እኔ ቁጣ ስልችት ነው ያለኝ። እሺ እንዲያውም ይኸው ሄድኩልሽ። ፍቅር ወዴት ነው እሱ? አንቺ ፍቅር አሹ ተከተላት እንጂ። ይሄ ደግሞ ወንድ ነው ሴት ማነኛ ለበሩ? ወይ 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 የኔ አበባ የማነሽ ድንቡሽቡሽ ያልሽ ቆንጆ ባክሽ። ወይኔ ጉዴ! ማነህ አንተ? እኔ አለልኝ እባላለሁ። የዚህ ቀየ ሰው ነኝ። እኔ ሩታ እባላለሁ። ወይ 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 ሩታ። እሺ እሺ አለልኝ ይባላሉ። አይ እንዴት ነሽ? ደግ ነሽ? ምን ታረጊ መጥተሽ ነው እዚህ? እና አደጋ መጥቼ። እና አደጋ ከከተማ ነው እንደ መጣሽው? ከሰይ ሰይ ሰይ የኔ ቆንጆ፣ አንቺማ ይኸው ሄለንንም ብርሃኔንም ታስንቂ ቆንጆ ነሽ። በይ 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 ነይ ጉንጭሽን ልሳምሽ። እንዴ የማላውቀው ሰው ነኝ እንዲስመኝ አልፈልግም። እውነት
ወይ 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 ማታውቂው ሰው እንዲስምሽ አትፈልጊም? አፌ ቁርጥ ይበልልሽ። እንዴት ያለች ድንቡሽቡሽ ያለች ልጅ ነች። አንቺማ ከከተማ ብቻ አይደለም የመጣሽው፣ የፈረንጁም ድቅል ሳይኖርብሽ አይቀርም። ወይ ጥልያኑ ክልስ የመሰለች እንደው ምን እያበሏት ነው እንዲህ ድንቡሽቡሽ ያለ ፈንዲሻ አይመሰለችው። ሩታ እባላለሁ አለች። አፌ ቁርጥ ይበልልሽማ። ቆይ 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 አንተ ምንድን ነው ይሄን ያስፈራ? እኔ እንጃ ሁሉም ነገር የሚሆን እየመሰለኝ አይደለም። አንተ ቆይ በእኔ አልተማመንክብኝ እንዴ? እኔ አግዛለሁ አልኩህ አይደል እንዴ? አንተ ምን ታደርግልኛለህ ዳይመንድ? ብዙ ነገር አደርግልሃለሁ። ይኸውልህ የአደይ አባት አደይን በግድ ዴቭን አግቢ ብለው እስኪሏ ድረስ ነው ማድረግልህ። እንዴት? ይኸውልህ አንተ ብቻ ማለት ነው ስለ አስተዳደግ ስለ ቤተሰቦች ያለውን ነገር በጠቅላላ ትነግረኛለህ። እኔ ሄጄ እሳቸውን መሙላት በቃ እርግጠኛ ነህ? አዎ አልኩህ እኮ ዴቭ። ይኸውልህ እዚህ ብዙ መቆየት የለብንም። የኔና ያበበን ጉዳይ ጀምረውታል። እንደጨረሱት ከዚህ ቦታ መሄድ አለብን። እንደፈለግህ አድርግ። እኔ በጣም ግራ ገብቶኛል። በኔ ዴቭ እኔ አልታየሁሽም ማለት ነው? ዴቭ ብቻ ነው የታየሽ? አይ እማዬን ምሳ ብሉ እያያቻችሁ ነው እና ወደ ቤት እንሂድ። ዴቭን ውሰጂው፣ እኔ በኋላ እመጣለሁ። ሩታ አንቺ ጋር ነች? አይ አይደለችም፣ አላየዋትም። የት ሄዳ ነው? እኔ እፈልጋታለሁ። እናንተ ግቡ በቃ። ዴቭ እሺ፣ ያው እንግዲህ እንዳልኩ አደራሽ። ኧረ አባቢ ምን ሼ ነው እንዴ? ሰውዬው እኮ እኔ ነኝ። ተማመንብኝ፣ ግድ የለም። እሺ እጠብቃለሁ። በቃ ግቡ። እውነቱን ንገሪኝ፣ ምንድን ነው ያልሽ? ምን ሆነሃል ቤኪ? እኔ እኮ በጣም ደህና ነኝ። ቆይ አታምነኝም ነው? አምንሻለሁ ለሊ፣ ግን ዶክተሩ ምንድን ነው ያለሽ? ንገሪኝ። ያን ያህል ባይሆንም እኮ እሱም ተቆጥቷል። በቃ መድኃኒቱን በአግባቡ መውሰድ እንዳለብኝ ነግሮኛል። እናማ ከዚህ በፊትም ወስዶ መድኃኒት ደግሞ አዘዘልኝ። አይሻ ስተትሽን ለሊ፣ ገና ለገና ዳንኩ ብለሽ እንዲህ መድኃኒት ታቋርጫለሽ? እሺ ቤኪ፣ በጣም ይቅርታ። ይህን ያላስጨንቃለሁ ብዬ አላሰብኩም። ከዚህ በኋላ መድኃኒቱን በአግባቡ ወስዳለሁ። እሺ? እንደዛ ነው የሚሻልሽ። በጤና ቀል የለም። እሺ? እኔ ናት ዶክተሩን በአግባቡ መድኃኒቱን እንደወስድ ነግሮኛል። ከዚህ በኋላ አላስጨንቅም። እሺ? አታስብ። ደግሞ በጣም አመሰግናለሁ። እሱማ ግዴታዬ ነው ለሊ። በይኔ እንሂድ። ስራ ፈልጌ ነበር። የምታውቂው ስራ አለ እኔ ልሰራው የምችለው? ወይ እኔ ልንከራተትልህ? እኔ እያለሁማ ስራ አትንከራተትም።
ና በል ከኔ ጋር እንሂድ። ወዴት? ስራ አላልክም እንዴ? እንሰራ ነው። ቆይ አንቺ ከመጀመሪያው ስራ ቀጣሪ ሆንሽ ነው ወይስ ከወንድምሽ ከኩላሊቴን ልታወጡት? አይ ኪንጎ ምን ያስቅሻል? እኛ እኮ ያኔ ኩላሊት ምናምን ያልነው አውቀን እንድፈሩ ምናምን ነገር ነው እንጂ ወንድሜ ኩላሊት አይወጣም። ውሸታሞች ሁለታችሁም ተመሳሳይ ናችሁ። አዎ ወንድሜ ትንሽ ጠቆር ይላል እንጂ አንድ ነን። መስሎሽ ነው? ዱቄቱ ነው እንጂ ያው ናችሁ። እንዴ የምን ዱቄት ነው የምታወራው? በልና አሁን እንሂድ። ወዴት? እኛን ተቀላቀልን። ቆይ እናንተ ምንድን ነው የምትሰሩት? ሰዎችን መበጥበጥ፣ ማጣላት፣ ገንዘባቸውን ንብረታቸውን መቀማት ነው። ከሰይጣን በላይ ነው የምትሰሩት። አዎ ምን ነው ቅር አለ እንዴ? ቅር አለ? ቆይ በዚህ ልክ ሰው ላይ ለምንድን ነው እንደዚህ የምታደርጉት? ምንድነው ፍላጎታችሁ? እሱ አንተን አይመለከትም። ከኔና ከወንድሜ በቀር ሰዎች ያደረሱብንን ህመምና በደል እኔና እሱ ብቻ ነን የምናውቀው። እናትሽስ? አሁን ብዙ ጥያቄ አታብዛ። ስራ መስራት የምትፈልግ ከሆነ ተከተለኝ። አይ ብራብኝ፣ ለማጭበርበር ምን ቀጣሪ ያስፈልገዋል? እኔ የምፈልገው ራሴ ማግኘው ገንዘብ ነው። ለካ እንደዚህ አይነት ሰው ነህ። እና ለምን ጠራኸኝ? አይመለከትም። እኔ ነኝ ጥፋተኛ፣ አንቺ ሰው ብዬ ማውራት። ፍቅር ፍቅር አች ፍቅር እንደው ወዴት አባቷ ጠፋች ይባላል። ሰንካላ አቤት 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 እንደው መቅበጥ እንጂ ምን ይባላል? ጥጋብ እኮ ነው ጥጋብ። አዲ እንዴት ነሽ የኔ እናት? እዚህ ምን ትሰራለህ? ስራ የለም እንዴ? ኧረ ስራማ አለ። ፍቅር ጠፍታ እሷን ተከትዬ መውጣት እኮ ነው። ምን አደረገች? ከእናቷ ጋር ተጣልታ እሷን ተከተል ብለውኝ ነው እዚህ ያሉት። እንደው በምን ተጣሉ? ምን አደረገች? ተሮማኔ ጋር ይኸውልሽ እንደዚህ ያያይዟታል። እንደው ምንም እንደፈለገች ምን አውቃለች? የሴጣን ቁራጭ። አንተ አርፍ በስርዓት ስራህን ስራ። ከፍቅር ጋር እላፊ ነገር አትነጋገር። እሷ በጣም አስቸጋሪ ልጅ ናት። አይ እሱማ ልክ ነሽ። እንኳን ለኛ ለባዳዎቹ ለእናቷ የማትመለስ እኮ ጀግና ሴት ነች። እንደው ሮማንን እያስቸገረቻት ነው። ከእሷ ጋርማ በወጣሽ በገባሽ ቁጥር ጭቅጭቅ ነው። እንደው እትዬ ጥሩ ሰው ስለሆኑ ነው እንጂ እንደው ሌላ ሰው ቢሆን አዲ የኔ ቆየሽ ተወጣሽ ተዛ ቤት። አዎ እትዬ እኮ በጣም ጥሩ ሰው ናቸው። ሮማንን ደግሞ ነው ያናገራታለሁ። እስከዛ ተረጋጊ በላት። እሺ ያቺን ፍቅር ካገኘሻት አደራ እግሯን አስረሽ አምጪ። እኔ መች ትሰማኛለች ብለህ ነው? መስሏት ነው እንጂ ከእናት ጋር ተጣልቶ የትም አይደረስም። አዎ አልገባ ቢላት እንጂ ተናትና ታገር ተጣልቶ የት ይደረሳል ብለሽ ነው። በያዴ አላስቁምሽ። እኔም ወደ ቤቴ ልግባ፣ አንቺም ግቢ። እሺ በቃ ወደ በኋላ መጥቻ ያቸዋለሁ። እሺ እናቴ፣ እሺ በይ። ምነው ችግር አለ እንዴ? አይ ዝም ብለሃል እኮ። አንዳንዴ የማይነገሩ በልብ ብቻ ተይዘው የሚቀመጡ ነገሮች አሉ። ምን አይነት ነገሮች? እኔ እንጃ አለልኝ። ብቻ ነገሮች ግራ ያጋባሉ። ምን እንደማድረግ ግራ ገብቶኛል። የተፈጠረ ነገር አለ? ብነግርሽ አብረሽን ቁጭ ለማትዩ ነገር ልትሰሚያቸው እኮ አልገባኝም። እንታዩ አይገባሽም፣ ምንም አይጠቅምሽም ከሆነ እሺ፣ ግን ብትነግረኝና ብታማክረኝ ደስ ይለኛል። ስሚኝማ ፍቅር ማለቴ ፍቅር አንቺ ስታፈቅሪ እንዴ ነበር ማለት ብቻ ፍቅር ያዘኝ እንዳትለኝ። ሰው አይደለሁ እንዴ? መች ይቀርልኛል ብለሽ? የምርህ ነው እንዴ? እኔ እንጃ ብቻ ወድጃታለሁ። አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል። ስስቅ ልቤ ይደሰታል። ማናት? ቆይ ማለት እንዴት ተገናኛችሁ? አጋጣሚ የተገናኘ ነው። ልጅቷ በጣም ውብ ነች። አልገባኝም። ቆይ ከመጀመሩ ነው? ትንሽ ቆየን። ያፈቀርኳት አልመሰለኝም ነበር። ለካ እሷ ልቤ ውስጥ ገብታ ተቆጣጥራኛለች። ምን ነው ልልኝ? አይ ማለቴ ምንም የለም። ግን ቤኪ በሁሉም ነገር ከጎንክ ነኝ። እሺ ልጅቷን ማዋራት ካለብኝም ማዋራት አለ። እንዲች ብለህ እንዳትጨነቅ። አመሰግናለሁ። ማፍቀር እኮ መታደል ነው። ደግሞ አንተ ወንድ ልጅ ነህ፣ መብትክ ነው። አንተን ደግሞ የማትፈልግ ሴት ትኖራለች ብዬ አላስብም። እንዴት? እስኪ ራስን ተመልከት። ምን ይወጣልሃል? የእኔ ጓደኛ ባትሆኝ ቆጨኝ ነበር። ሚስቴ ልሳምሽ። ወይኔ ስንት ነገር ያየሁባት። አፈር ከድሜ ግጭ ያሳደግኳት ልጅ እንደዚህ ሆና ትቀርብኝ። እትዬ በጣም ይቅርታ። አንቺ ደግሞ ምን አጠፋሽ? በእኔ ምክንያት ነው ሁሉም ነገር ይሆነ። ሮማን አንቺ ምንም አላጠፋሽም። የእሷ እንደዚህ መሆን ነው እንጂ ያሳዘነኝ። እኔ መናገሬ ምንም አልተሰማኝም። ደግሞ ጥፋት አጥፍታለች፣ መቀጣት አለባት። እትዬ ፍቅርን ፈልጌ ያጣሁ ግን ላገኛት አልቻልኩም። አሹ ተዋት። ዞራ ዞራ የምትገባበት ስትጠጣ ተመልሳ እዚህ ትመጣለች። ተዋት አንተ። ዛሬ ያልፈለግኳት ቦታ የለም።
ቲያት ለነገሩ ትጥፋ። ለነገሩ እቺ ጠፋች አልጠፋች እቺ ማለት እኮ ሀገር ቤት ብትሆን 6 ልጅ ወልዳ 4ቱን ተነቆሎ ትምህርት ቤት ሰዳ 2ቱን በወገብ አዝላ ቅራሪ ምሸት ሴት እኮ ነበረች። ጠፋች አልጠፋች? አያሹ ለእሷ ሳይሆን እትዬ ልባቸው ይሰበራል። ምንም ቢሆን እኮ ልጃቸው ነች። እሱስ ልክ ብለሻል። አይ እንደው ሮማን እውነቴን ነው የምልሽ። እንደው እንደ ፍቅር አይነት ልጅ ተሞለድ ማኑኑ መቅረት ይሻል። ወይ ሰላም ማለት እንዴት ነህ ልጄ? እግዚአብሔር ደህና ነህ? አለሁ። ቅምጥል ቤት ትኖራለች? አዎ ቤት ነው ጥያቄ ወጣሁት። አትገባም? አይ ይቅርብኝ፣ ካላስቸገርኩት ይጠሩልኛል። ችግር የለም፣ ኧረ እጠራልሃለሁ። እሺ እዚህ እጠብቃታለሁ። እሺ አንቺ ቤዛ፣ ቆይ አሁን እናትሽ ፊት እንደዛ ማድረጉ ምንድነው ጥቅሙ? እንዴት ተጠቀምሽው ነገር? አትጩሂብኝ። እኔ ስላንቺ ምንም አይመለከተኝም። እሺ ካልተመለከተሽማ አርፈሽ የራስሽን ኑሮ ኑሪ። ስለ እኔ ህይወት አይመለከትሽም ፍቅር። ቆይ አንቺ ግን እንዴት አስታወስሽው? ምን አይነት የተረገምሽ ነሽ? ባርኪን እንኳን ብትጠይቂ እኮ ስለ እኔ ምንም ነገር አያስታውስም። ይሄኔ ኬታ ባሽ አስታውሰሽ ነው? ገና ምን አይተሽ? ከዚህ በኋላ ቤቴ እመጣለሁ ብለሽ የምታስቢ ከሆነ ገና እቀጥላለሁ። ፍቅር ማን እንደሆንኩ አልገባሽም መሰለኝ። ተረድቼሻለሁ ፍቅር፣ ግን ያን ያህል ራስሽን አታካብጂ። አንቺ ተራ ሰው ነሽ። እሺ ይሄንን እመኚ። ለእናትሽ ያለ የሌለ ነገር ተናግሬ ከዛ ቤት ማስወጣት እችላለሁ። እናትሽ መሆኗ ብቻ በቂ አይደለም። አታስቢ፣ እኔ ቀድሜ ያንን ቤት ተሰናብቼዋለሁ። ሂጂና እንደፈለግሽኝበት። አታደርጊውም ፍቅር። ከቤት ወጣሽ? አድርጌዋለሁ፣ ወጥቻለሁ። ነይ ፍቅር በይ። የኔን ቤት ልሸጠው ስለሆነ መግዛት ትችያለሽ። ከሌባ አይኔ እያየ መቼም ከሌባ ቤት አልገዛም። አትልፊ። መቼም ቢሆን አንቺ ቤት መጥቼ አልኖርም። እንዴ ታዲያ ነው እንዴት ልትሄጂ ነው? መቼስ በዚህ ጸባይሽ ጥሩ ጓደኛ አይኖርሽም። አይመለከትሽም ቤዛ። አባት እንዳለኝ አትርሽ። ተይ እንጂ ፍቅር። አይ ፍቅር ትገርሚያለሽ እኮ። ጥሩ አባት እንዳለው ሰው አባቴ ጋር አላቅም እንዴ? አባትሽ እኮ አንቺንም ባርኪንም አይፈልጋችሁ። ባርኪ ነው እንደዛ ያለሽ? አዎ ፍቅር፣ ስለ አባትሽ ብዙ ነገር አውቃለሁ። ባርኪም እንዳንቺ የሆነ ጊዜ እናትሽን ጥሎ አባቱ ጋር ብዙ ጊዜ ቆይተዋል። ግን የሚገርመው ነገር አባትሽ አንቺንም እሱንም አይፈልጋችሁም። እንዴት ላንቺ እንደዚህ ብሎ ይነግርሻል ባርኪ? ፍቅረኛው እንደነበርኩ አትርሺ እንጂ ፍቅር። አሁንም ቢሆን እንደ ሕፃን ልጅ መጃጃልሽን ትተሽ ሄደሽ እናትሽን ቅርታ ጠይቀሻት ወደ ቤት ብትመለሽ ይሻልሻል። ካልሆነ ግን የማንም መጫወቻ ነው የምትሆኙ። እሺ በዚህ ጠጋብሽ። አይ ወደ ቤት አልመለስም። ሲጀመር አንቺ ምንም አያገባሽም ቤዛ። ስለ እኔ ምንም አይመለከትሽም። እሺ አረ ለምን ጅብ አይበላሽም? እኔ ማዘርሽ ይመስልሻል እንዴ? ሰይጣን። እንዴት ነሽ? ምንድነው እንደዚህ? ይቅርታ ቀምጠ ስራ እየፈለግኩኝ ነበር። አሁን ራሱ ስናፍቅኝ ጊዜ ነው የመጣሁት። ደህና ነሽ? እየናፈከኝ ነው። ግዴታ ነው ቀመጠስ፣ ወጥቼ መስራት አለብኝ። ይኸውልህ ኪንጎ፣ ይሄን ያህል እኔን ለማግባት እንድትጨነቅ አልፈልግም። መጨነቅማ አለብኝ። አባባ ደረሰቱኛል። አንቺ ማስከፋት የለብኝ። አዎ ኪንጎ አውቃለሁ፣ ግን ደግሞ እኔ ያን ያህል የተካበደ ነገር አልፈልግም። ቆይ ደግሞ ለምንድን ነው ወደ ቤት የማትገባው? ትረሻለሻ። አባባ እያሉ መቼ ቤትሽ ገብቼ አውቃለሁ? እና ታዲያ እኔ እኮ ከአባባ ጋር ስለማትግባባ ነው። አሁን ለምን? ከዚህ ቤትም እኮ ለአጽናናሽ ብዬ ነው እንጂ እዚህ ቤት ለመኖር አስቤ አይደለም። ትንሽ ጊዜ ስጪኝ፣ ነገሮችን አስተካክላለሁ። እሺ አግዛለሁ። እሺ ደግሞ ራስህን እንዳትጎዳ። አታስቢ። አሹ ከደወለሽ ቤት መጥተሽ ጥሪኝሽ። አሹ ደግሞ የኔን ስልክ ያውቀውና ነው። ሰጥቼዋለሁ። ከደወለ ንገሪኝ። ያደነስ ስልኬን ወሰደዋ? አዎ ለጊዜው ስልክ የለኝ። እሺ በቃ እመጣለሁ። ቻው። በቃ ልትሄድ ነው እንዴ? አዎ ትፈልጊኛለሽ? ትንሽ ልሸኝክ? እኔን እንደዚህ ይዞ መሄድ አያዋጣም። በኋላ ደግሞ የምታፈቅር ልጅ አይታቅ ስላንተ ማሰበው እንዳታውቁ። ልክ ብለሻል አንቺ። ቆይ ግን ለምንድን ነው ለእኔ ማስታወቅ የፈራው እንዴ? ስለማታውቂያት እኮ ነው። እሺ በቃ አስታወቀኛ። እኔ ራሱ ገና መች በደንብ ተግባባዋት። ደግሞ ሴት ስለሆንሽ ምን ነች ብዬ ላስታወቅሽ? ጓደኛዬ ነች ብለክ ነው እንዴ? ብትቀናስ ደስ ላይላት ይችላል እኮ። በዚህ ልክ የምትጠነቀቅላት ከሆነ ደስ ይላል። አዎ በጣም ሳሳላታለሁ። እድለኛ ነች። አዎ ለሊ፣ እሱ አልገባትም እንጂ በጣም እድለኛ ነች። ልቤን ሰርቋለች። ግን ምን ያደርጋል፣ እሷ ገገማ ነች። እኔ እንጃልኝ ዘንድሮ። አታስብ፣ ደግሞ ሁሌም ከጎንህ አለሁ። ከፈለከኝ ጥራኝ። እሺ እንዴ? ወደ ልትጅ? ወደ ቤት ልግባ። ኧረ እኔን ግባ ማለት ተውሽ። በቃ ምን ላርግ ቤኪ? ምናልባት እኮ ቀጠሮ ይኖርካል ብዬ ነው። ለካ እሱም አለ፣ ረስቼው አንቺ። እሺ ለማንኛውም ራስሽን ጠብቂ፣ ትናፍቅኛለሽ። እሺ በቃቸው። ለሊ
ወይ ምን ነው ደብሮሻል እንዴ? ማለት እንዴ ምን ጉዳይ ኖሮ ይደብረኛል እንዴ? ለምን ትቆጫለሽ? ጥያቄ እኮ ነው የጠየኩሽ። ለሊ አልተቆጣም፣ እንደውም አልደበረኝም። ሲጀመር ምንም የሚያስደብር ነገር ኖሮ ይደብረኛል። እንደዛ ከሆነሽ መድኃኒትሽን እንዳታቋርጭ። አደይ ደግሞ ልትከታተልሽ ነግራታለሽ። አረ ችግር የለውም አታስብ። እኔ በራሴ መንገድ ራሴ ወስዳለሁ። ልግለጥልሽ በምን ቋንቋ በምን ሰበብ አልገባህ አለኝ እኔ አንቺን መውደድ። ወይ ሮማን፣ ኧረ እትዬ ተጨንቆ ሞት፣ የሆነ ነገር እናድርግ። እሱን ነው እንዴ? ታዲያ ምን ተሻለ ሮማን? የኔ እኮ እሷ አንድ የከንፈር ወዳጇ ጋር የሆነ ቦታ ተወሽቃ ነው የሚሆነው። የዋዛ ረግሻት ሳታስለምን መች እንደዚህ ትመለሳለች ብለሽ ነው? በይ እስቲ ግቢ እናረጋጋያችሁ። እሱማ እኮ የተረጋጉ ይመስለኛል፣ ግን ውስጣቸው ተጨንቋለሽ። አስቸጋሪ ነው። እንደው እንዴት ይሻላል? ወይ ያቺ ቤዛ ጋር ሄዳ ይሆን እንዴ? አይ ቤዛ ጋር እንኳን ልትሄድ አትችልም። ከቤዛ ጋር እኮ ተጣልተዋል። ፍቅር ናት እኮ ቤዛን ከዚህ ቤት ያስወጣቻት። አይ ፍቅር በቃ ውሃ በለሽ። ለትዬ ስትል ምንም ባልሆነቻሽ። እሱማ ልክ ነሽ። በኋላ ጸጸቱን አይችሉትም። እና ቆሽ ምን ይሻላል? በቃ ትጨነቂ ሮማን። የታባቱ እኔ ለእሷ መች ተጨነኳሹ? ለትዬ እኮ ነው። እሱስ ልክ ብለሻል። የእሳቸው ነገርማ ያሳዝናል። ግን ፍቅር ከዚህ ቤት ስትሄድ ይኸውልሽ የቤቱ መዓዛ ራሱ አልተቀየረም። ይኸውማ ደስ ሲል። ዳሹ ምን እያደረግክ ነው? ሮማኒ የሆነ ሰንደል አይሸትም? ምን ሰንደል ነው የምትለው? ሩት እኮ ገጠር ስትሄድ የሰጠችኝ ሽቶ ነው። ነው እንዴ? ለዛ ነው እንዴ አበባ ምሸችው? የኔ እናት ለእኔም አምጪና ነስንሽልኛ። ልክ እናቺ ደስ የሚል ሽታ እንሸት። እሺ ሮማኒ አይደለም እንደዚህ ሽቶ ተቀብተሽ እንደዚሁ ራሱ እኮ ሽቶ ነው የምትይው። ልግለጥልሽ ቆይ መሬቱን ሽጬ ገንዘቡን ባላካፍላቸው ክስ ሊመሰርቱብኝ ነው ማለት ነው? አዎ ጋሼ። ማትረቡ ትናንት የመጡ ሁለት ኩተራዎች ከቀይ ማባረር አቅቷችሁ ይኸው ለዚህ ይዳረጋችሁ። እኛ ምን ማድረግ እንችላለን ጋሼ? ያው አበበም ደግሞ ከተማ ገብቷል። አሁን እዛ ገብቶ የህግ ሰው ያማክርና ከከሰሰን በዜሮ መቅረታችን። ይሄ እንዴት ይሆናል? እኛ በምን እንኖራለን ጋሼ? እሱ መጀመሪያ ነበረ ገና ቀዩ ሲመጣ አጥፉልኝ አልኳቸው። የዛ ጊዜ ነበር ማጥፋት የነበራችሁ ስር ሳይሰድ። መጀመሪያውንስ መች ከልቦ መሬቱን ሰጡንና ውሃ እንድናጠጣው ነው አደራ ያሉ። አንተ እኔ ጋ ነው እንደዚህ አፍላፊ የምትካፈተው? ዝም ስንል እኮ አበዙት እንዴ! ዝም ብለን ስርስሮ ስንል እኮ ናቁን። ቆይ በዚህ ካልተጠቀምን ታዲያ በምን እንጠቀም ነው? በሉ ጭራሽ ለኔ መልስ ትመልስልኛለህ? ጫኔ በል የፊትኝ ሰርና ዛ አጋድበህ 50 ግረፍ። አረ ተውት ጋሼ። እሱ ምን ያን ካቲካላውን ከቀመሰ መቼ የሚናገረውን ያውቃል። በተከበርኩበት ማንም ቀና ብሎ የማያየኝን እዚህ ተከፍል ዝቅ እያደረገ እያጉረጠረጠ አታየውም እንዴ እኔ ላይ? አረ ጋሼ አለልኝ አሁን የተናገረውን እኮ ደግሞ ቢጠይቁት አያውቀውም። ይቅር በሉት፣ በእኔ ስም ይቅር በሉት ጋሼ፣ እባክዎት ይቅር በሉት። አረ ወዲያ ከንቱ ድካ። አለልኝ ተረጋጋ። በቃ ናኒ ልቀቀኝ። ምንድነው? እስካሁን እሱን አክብሬ ኖሬ መቼ አክብሮኝ ያውቃል? ላልከበርበት ምን ሊቀርብኝ? ያው ሰራው አልሰራው ስሜ እንደሆነ ያው አሽከር ነው። አንተ ሁላት ወይኔ አለልኝ ጭራሽ እኔ ላይ እንደዚህ ጥጋብ። በቃ ግቢ እንጂ። እኔ የምልህ ግን ባህሪ አስቸጋሪ ነው እንዴ? አይ ምንም። ለምን ደዘርሽ? አይ ማዘሩ አረጋቤ ምናምን አለች። መንቀልቀል ይጎረብጣል። አይ አልጠላም። አንዳንድ ጊዜ ግን ታበዣለሽ። ቆይ አንቺ ለምንድን ነው እኔ ላይ ጓምት? እና ታዲያ ስታናድደኝ ነው። እኔ ምን ላድርግህ? ግን ደግሞ ማዘሯ ልክ እንዳልሆነ ነግራኛለች። በጣም ይቅርታሽ፣ አስተካክላለሁ። እሺ ቅመጥ። በቃ ግቢ። ስሜች ምን ፈለግሽ?
ደግሞ ካንቺ ምን ይፈልጋል? እየጠራሁሽ ነው እንጂ። በቃ ኑሮዬን ልኖርበት። ለምን ደግሞ ተውኝ በቃ። ሁ ደግሞ እንደዚህ ጀመርሽ? እቺም የሆነ የለቀቀ ነገር አላት። እትዬ እራስዎትን እስካሁን አልተሻሉትም እንዴ? አይ ምን ይሻለኛል ብለሽ ነው? ጭራሽ ወጥሮ ይዞኛል። እስቲ ቡናውን ከጠጣ በኋላ ይሻለኝ እንደሆነ ያለው። አይ ፍቅር መጨረሻሽ ይሄ። አይ አደይ ልጅ እንዴት ነሽ? እንዴት ነው? ቆይ ምን ተፈጥሮ ነው? አሹን እኮ መንገድ ላይ አግኝቼው ነገር። ፍቅር የት ሄዳ ነው? አልተመለሰችም? የለችም፣ አልተመለሰችም። እና ታዲያ አሁን ምን ተሻለ? አደይ ልጅ አትጨነቂ። የፍቅር ነገር በቅቶኛል። አሳድጊያለሁ። ነፍስ አውቃለች፣ እዚህ ደርሳለች። ከአሁን በኋላ እኔም አልጨነቅም። አዎ እትዬ፣ ግን እናት ነው ጭንቀት ውስጥ ደግሞ ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነቱ ሲገባት ትመለሳለች። መውጣቷ እንደውም ለሷ ትምህርት ነው። አዎ አደይ ልክ ብለሻል። ሁሉንም ነገር ተይውና ሲበቃት ትመለሳለች። አዎ እትዬ አይጨነቁ። በቃ እኔ ልሂድ። እህቴ ትንሽ አትቆይም? አይ ልሂድ፣ ሌላ ቀን መጥቼ እጠይቃቸዋለሁ። ትሄጂ ልጄ? አዎ እትዬ ሰላም ዋሉ። እንደው ምን አለ ብቅ ብትል ኖሮ